እና ታላቅና ታናሽ ማለት ነው። አያታቸው የእናታቸው እናት ማለት ነው። አያታቸው የምታመልከው ዛር ነበረባት እና አያታቸው ሳታወርስ ዛሩን ሳታወርስ ቆረበች። ስትቆርብ ግን ወደ ልጆቹ ነው የተላለፈው ማለት ነው። ወደ ልጇና ወደ ያጎቴ ልጆች የሷ ልጆች ማለት ነው። ሁለት ልጆቹ ማለት ነው። ከዛ ልጅቷ የእሱ ዛር እንደሆነ ያውቃሉ እነሱ ማለት ነው። ግን ደግሞ እንዴት ነው የጀመራት ልጅቷ የታናሽዋ ማለት ነው። የበኩር ልጃቸው ታናሽዋ እንደዚህ ሚዜ ሆና ተጠርታ ሄደችና ከዛ በሁለት ሳምንት ሚዜዎች ተሰብስቦ እነሱ ጋር ሙሽራ ጋር ይሄዳሉ። ስትመለስ ግን እግሬን አመመኝ ቁርጥማት ያዘኝ እግሬ ነው ያለችው። መጀመሪያ የጀመራት በዚህ ነው። ከዛ ወደ ሕክምና ወሰዷትና መርፌ ምናምን ሰጧት። ባሰባት በዛው ማለት ነው። ሲበስባት እግሯን ጠቅላላ ሁለት እግሯን ሽባ ሆነ። በቃ መራመድ አትችልም፣ ማንቀሳቀስ አትችልም። እንዳልነበረ ትልቅ ነች። የ18 ዓመት እያለች ነው የጀመራት እና በአንዴ በቃ ሽባ ሆነች ማለት ነው። መርፍ ስትወጋ ደግሞ ባሰባት በዛ ጨመረ ማለት ነው። ከዛ እነሱ ደግሞ ጠንቋይ ቤት ወሰዱት። እነሱ ጠንቋይ አይደለም ያው የሙስሊሞቹ ሼህ የሚባለው አለና በእኛ አካባቢ የሚያውቁ ተብሎ ነው የሚሄዱ። እነሱ ጋር ሲሄዱ የቤት ውስጥ ነው እና እነሱ የቤታችሁ ጣጣ ስለሆነ እዛ ቤታችሁ ጨርሱት ነው ያሉት። ከዛ እነሱ ደግሞ አያታቸው ቆርባ ነበር ያኔ። አያታቸው ሲጠይቋት እኔ ምንም አላደረኩም ያኔ ሳላወርኩ ስለቆረኩ በእኔ ተናዶ ነው እንጂ እኔ ምንም አላደረኩም ያለችው አያትየዋ። ግን ድግስ ተደረገ፣ ሁሉም ነገር አደረጉለት። እኔ ለቅቄ ያለው ነው የሚለው፣ ሁሌ ለቅቄ ያለው ነው የሚለው። ግን ደግሞ እንዳለቀቀ ነው እንትን የሚለው። አሁን ግን ልጅቷ እሷ ሽባ ሆና ቀርታ ቆይ ገበሩለት። አዎ ለሱ ድግስ አድርጉላት። የቤቷ ጣጣ ስለሆነ የቤት ጣጣ የራሳችሁ ስለሆነ የራሳችሁ ጣጣ ነው፣ ወዛ ጨርሱት ነው ያላቸው ጠንቋይ ማለት ነው። ገብቶኛል። እሱ አይጋለጥም ነገር ገብቶኛል። ግን እና ገበሩለት ወይ እንደዛ ሲሉት ጣጣ አዎ እናንተ ጣጣ ድግስ አደረጉ። እሺ ድግስ አደረጉ ማለት ነው። እናትየዋ ያኔ እርጉዝ እያለች በጣም ያማት ነበር። እናትየዋ ራሱ ማለት ነው ያማት ነበረ። ስትወልድ ግን በሳምንቷ ነው የገደላት እሷ ማለት ነው። እንደወለደች በሳምንቷ በእመቤታችን ቀን እሷ ሞተች ማለት ነው። ከዛ ግን ልጅቷ በጣም ታመመች ባሆነ ከዛ የቤታችሁ ጣጣ ስለሆነ አድርጉለት ተባለ። ድግስ ተደረገ። ከአንዴ ከሁለቴ ብዙ ጊዜ ድግስ ተደርጓል። ሲደረግ ግን አይለቅም። በቃ እኔ ለቅቅ ያለው ነው የሚለው። የእናቷ ሲያጓራ እኔ ለቅቅ ያለው ትቻታለሁ፣ ምንም አላደርግም፣ በቃ ትቻታለሁ ነው የሚለው። ግን እሷ እስካሁን 8 ዓመቷ እስካሁን ሽባ ነች። ከዛ የሷ ታላቅ ደግሞ ደህና ነበረች። የራሷ ትዳር ይዛ የራሷ ኑሮ ነበር የምትኖረው። በአንዴ እሷ ደግሞ ምንም ሳትሆን አይምሮ ያዛት ማለት ነው። በቃ እብድ ሆነች። ልጆቿን አታውቅም፣ እናት አባት አታውቅም፣ ቤተሰቦቿን አታውቅም። በቃ ዱር ነው የምትውለው፣ ጫካ ውስጥ ነው የምትውለው ማለት ነው። እንደዛ ተደርጎ በቃ ቤቱን ምስቅልቅል ወጣ ማለት ነው። አያትየዋ ስትጠየቅ ደግሞ እኔ ትቻለሁ ለቅቅ ያለው ነው የሚለው። ግን እስካሁን ምንም ነገር የለም ማለት ነው። ይሄ እንትን ማለት መፍትሄው እንዴት ነው? ጠበል ሲሄድ ደግሞ ምንም ነገር የለም። በቃ አይጮህም፣ የሚናገርም የለም፣ መተትም አይልም፣ ዛርም ነኝም አይልም፣ ምንም አይለፍልም፣ አይቀሳቅስም። በቃ እንደገቡ ዝም ብሎ ነው የሚወጡት። ጸበል ያልሄዱበት ጸበል የለም፣ ያልገቡበት ሆስፒታል የለም። በቃ እስካሁን ግን 8 ዓመቷ ሽባ ሆና ተቀምጣለች ማለት ነው። ያችኛዋ ደግሞ የአእምሮ በሽተኛ ነበረች። ሕክምና ወስደዋት ወደ ደሴ ምናምን ሕክምና አለ ተብሎ ወደዛ ወስደዋት የአእምሮ መድኃኒት ተሰጥቷት አሁን ትንሽ ራሷን ታውቃለች ማለት ነው። ያችኛዋ ግን 8 ዓመቷ በቃ ሽባ እንደሆነች ነው። ዛሬ ሲጠየቅ ደግሞ ለቅቅ ያለው ነው የሚለው እኮ። ዛሩ የሚጠየቀው በጥንቆላው ሲስተም ነው አይደለ? እየተጠየቀ ያለው አዎ በጥንቆላው ስላሴ። እሺ መልካም እታለምዬ። ስለዚህ አሁን መፍትሄው ምንድነው ነው አይደለ? የአንቺ ጥያቄ። አዎ የኔ ጥያቄ አሁን ዛሩ ከለቀቀ አያትየዋ ደግሞ ቆርቡ ያለው ካለች እንዴት እሱን አይለቅም ነው? ጸበል ስትገባ ደግሞ ለምን አይለፈልም? ለምን አይጋለጥም ነው የኔ ጥያቄ። በጣም ጥሩ ጥያቄ ነው የጠየቅሽው እታለምዬ። አሪፍ ጥያቄ ነው። አሁን እዚህ ጋር ምን መሰለሽ፣ አያትየዋ ታመልከው ነበረ። ያንን መንፈስ ስታመልከው ሳታወርስ ምን አደረገች? ቅዱስ ቁርባን ተቀበለች። ጥሩ ነው።
እሷ ነፍሷን አዳነች። መልካም ነው። የእሷን መቅረብ የሚበረታታ እንጂ የሚነቀፍ አይደለም። ግን እዚህ ጋር በደንብ ማየት ያለብሽ ነገር አንድ ነገር አለ። ሴትየዋ ወይም አያትየዋ አጋንንቱን ተወችው እንጂ አጋንንቱ እሷን አልተዋትም። ተረዳሽ አይደል? አጋንንቱ ማንን አልተወም? እሷን አልተዋትም። ሴትዮዋ ለምሳሌ እንበልና ሁለት ሰዎች ተጣሉ እንበል። አንደኛው ይቅር ቢለው አንደኛው ይቅር ላይል ይችላል። እንደዛ እንደማለት እኮ ነው። አባባሌ ገብቶሻል አይደል? አንደኛው ይቅር ቢል አንደኛው ምን አላለም? ቂመኛ ነው፣ ይዟል ማለት ነው። አሁን እዚህ ጋር እሷ አጋንንቱን ተወችው፣ አልፈልግም አለችው እንጂ አጋንንቱ አልፈልግሽም አላላትም ማለት ነው። አንድ እሱን ያዥልኝ። ስለዚህ አንዳንድ ሰዎች ስለቆረቡ ብቻ ለምን ፈተና ገጠመኝ ብለው ጥያቄ የሚጠይቁ ብዙዎች አሉ። ለምን እንዴ? ቆረብኩ አይደል እንዴ? ንስሐ ገባሁ አይደል እንዴ? ስጋው ደግሞ ተቀበልኩ አይደል እንዴ? ለምን ፈተና መጣብኝ ብለው ጥያቄ ያነሳሉ። በደንብ ማስተዋል ያለብህ አንተን አጋንንቱን የተወከው እንጂ አጋንንቱ እኮ አንተን አልተወክም። ይፈታተናል ማለት ነው ባጭሩ። እኛ ትተነዋል፣ ስለተውነው ነፍሳችን እናድናለን። አጋንንቱን ታዲያ እኛ እንዲተውን ምንድን ነው ማድረግ ያለብን? ሁሌ የዕለት ዕለት ኑሯችን የማይመች መሆን አለበት። ለማ ለአጋንንት የማይመች ህይወት ልንይዝ ይገባል። በእኔ ብትኖሩ እንዳለው ጌታ መድኃኒዓለም በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል እንዳለው ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ። ስለዚህ በግድ በሱ መኖር አለብን። በእርሱ እኖራለሁ የሚል እንዳለው ቅዱስ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 4 እስከ 6 አውቄዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። መቁረብ ብቻ አይበቃም፣ በመንፈሳዊ ህይወትም ጭምር መመላለስ ያስፈልጋል ለማለት ፈልጌ ነው። ስለዚህ አጋንንቱ በመንፈሳዊ ህይወት እስካልተመላለስን ድረስ አይለቀንም ነው። ቋሚ የሆነ መንፈሳዊ ህይወት ሊኖረን ያስፈልጋል። መቁረብ ብቻውን በቂ አይደለም ነው። አንድ መረዳት ያለብን ነገር ነው። ሁለተኛ ደግሞ እዚህ ጋር ማየት ያለብን ነገር አለ። ልጅ ወልዳለች አይደል? አያትየዋ ስትወልድ ከመውለዷ በፊት ነው የቆረበችው ወይስ ከቆረበች በኋላ ነው የወለደችው? አያትየዋ ሳይሆን የወለደችው ልጅዋ ማለት ነው። ያጎቴ ሚስት ነው የወለደችው እና ገብቶኛል። ግን አያትየዋ በፊት ነበር የወለደችው። ከመውለዷ መጀመሪያ ወልዳ ነው አይደል የቆረበችው? አያት ይኸውልሽ እዚህ ጋር አሁን አንድ ነገር ማስተዋል አለብሽ። መንፈሱ አስቀድሞ ተወልዷል ከልጆቿ ጋር። ከማን ጋር ተወልዷል? ከልጆቿ ጋር ተወልዷል። እሷ እያመለከችው ባለበት ሰዓት ታይም ልጆች ወልዳለች። ስትወልድ መንፈሱ ዘር አድርጎ ይቆጣጠራል የእሷን ልጆች በሙሉ። ወንድም ትውለድ ሴትም ትውለድ ይቆጣጠራል፣ ይወልዳል። ማን ይይዛቸዋል? እነሱን ዘሮቼ ይላቸዋል። በዚህ መሀል ላይ አሁን እሷ ትክደዋለች መንፈሱን። ክዳ ስትቆርብ መንፈሱ አስቀድሞ ተወልዷል አልተወልደም? ከልጆቿ ጋር ተወልዷል አይደል? ስለዚህ እነሱን ድሮም የያዛቸው ልጆቼ ብሎ ስለያዛቸው እነሱን ይቃወማል ማለት ነው። አሁን አያትየዋ ምን ማድረግ አለባት? እዚህ ጋር ልጆቿን እንዳይጎዳ ጸሎት ስትማጸን ምን ማለት አለባት? ጌታዬ መድኃኒዓለም እኔ ባለማወቅ ያንተን ኃያልነት አምላክነት ባለመረዳት አጋንንትን ሳገለግል ቆይቼ ነበር። የኔ ጣጣ ለልጆቼም አትርፌ ነበር። አምላኬ ከኔ አልፎ ለልጆቼም ጣጣ አምጥቻለሁ። እባክን በእኔ ኃጢአት ልጆቼ አይቀጡ። ግልጽ ነው አይደል? በማን ኃጢአት ማን አይቀጣ? በእኔ ኃጢአት ውጤት ልጆቼ አይቀጡ። አዎ ስመ ክርስትናቸውን የልጆቿን ስመ ክርስትና እጇ ላይ ጽፋ ባትጽፍ መጻፍ ባትችል እንኳን ወይ ሌላ ሰው ጽፎላትም ሊሆን ይችላል። ወይም ደግሞ ያንን ባታረግ እንኳን እግዚአብሔር ባወቀው ቸሩ መድኃኒዓለም ባወቀው እያሳሰበች ስመ ክርስትናቸዋን ይዛ እገሊትን እገሌን
እነሱ ጋር አብሮ መንፈሱ ከኔ አብሯቸው የተወለደውን በሙሉ እባክህ ነፃ አውጣልኝ። የእኔ መቁረብ ለእኔ ብቻ ሳይሆን ለልጆቼም ጭምር ይሁን። እንዲህ እያለች ትቆርባለች። ለልጆቼም ጭምር ነው የምቆርበው ብላ አሳስባ ምን ታደርጋለች? ትቆርባለች። ያኔ እሷ በምትቆርበው አያትየዋ በምትቆርበው ቁርባን አማካኝነት ልጆቿ ላይ የተቆጣጠረው መንፈስ ይመታል። ምክንያቱም አሳስባ እየቆረበች ያለችው ለልጆቿም ጭምር ስለሆነ ማለት ነው። አንድ መረዳት ያለብን ነገር ይሄ ነው። ሌላስ ዝክር ብትዘክር በጣም አሪፍ ነው። ዝክሩ ደግሞ ዝክር ትውልድ ያስምራል። እኔ ዝክርን የዘከረ የሌለ ዝክርን የዘከረ ለአንዳንዱ እስከ 12 ትውልድ፣ ለአንዳንዱ እስከ 15 ትውልድ አላለም መድኃኒዓለም። ለአንዳንዱ እስከ 55 እንደማ 55 የተባለው ማን ነው? እስቲ ከእናንተ ልስማ። መጥምቀ መለኮት። እንደሱ ላለው ደግሞ እስከ 55 ትውልድ እምርላለሁ ብሏል። አሁን ትውልዷ ናቸው እነኚህ ልጆቿ ምናቸው ነው? ትውልዷ ናቸው። ስለዚህ ልጆቿን ታስምራለች ማለት ነው ዝክር በመዘከሯ። ልጆቿን ብቻ አይደለም የልጅ ልጆቿንም ጭምር ለጻድቁ እንደተገባለት ቃል ኪዳን 12 ከተባለ እስከ 12 ገና የሚወለዱንም ልጆች ጭምር ገና ከታች ያልተፈጠሩ ገና የሚፈጠሩ ማለት ነው እነሱን ጭምር ታስምራለች። በቅዱሱ ቃል ኪዳን ውስጥ ታስገባቸዋለች። የአያትየዋ ዝክር መዘከር እጅግ በጣም ወሳኝነት አለው። የአያትየዋ ልጆቿን እያሳሰበች ቅዱስ ቁርባን መቀበል በጣም ወሳኝነት አለው። ምክንያቱም መንፈሱ ሲያያዝ ነው የመጣው። ያ መንፈስ ከላይ ጀምሮ ነው ሲያያዝ የመጣው። ይመታል ማለት ነው። እና አያትየዋ እንዲህ ማድረግ አለባት። እውነት ነው። አያትየዋ ትክክል ተናግራለች። እኔ ስላላወረስኩ ነው። እውነቷን ነው። ተናዶ ነው። ብቀላ መሆኑ ነው። የታወቀ ነው እኮ። ግን እንዴት አድርጌ ነው ልጆቼ ማስመለጥ የሚለው ነገር አሁን እኔ በተናገርኩት ነገር ማድረግ አለባት። ዝክር በጣም ወሳኝ ነው። ቅዱስ ቁርባን ዝክር በጣም ወሳኝ ነው። እዛ ቤት ያኔ ባዕድ አምልኮ ሲገበር ነበራል። አሁን ደግሞ የበረከት ስራ መስራት። አሁን ለአጋንንት ነበራ ሲሰዋ፣ አሁን ደግሞ የበረከት ስራ መስራት። ቅዱሳን ወደዛ ቤት እንዲገቡ ማድረግ ይለቃል። ታዲያ ዛሩ ያንን ቤት በዚህ ምክንያት ነው ማስወገድ የምንችለው ማለት ነው። አንዱ ይሄ ነው። ሌላው ደግሞ እዚህ ጋር በጣም ልናስተውል የሚገባው ነገር ምንድን ነው? እሺ እች ልጅ ታመመች፣ ሆስፒታል ሄደች፣ መፍትሄ ታጣ አይደለም? መፍትሄ ሲታጣ ነገርየው ከማን ነው ማለት ነው? ከአጋንንት ነው። የታወቀ ነው። ከአጋንንት መሆኑ ሲታወቅ ወዴት ሄዱ? ቢያንስ ወደ ጸበል ቢሄዱ አሪፍ። ግን ቀጥታ ወዴት ነው ሄዱት? ጠንቋይ። ወደ ራሱ ቤት ወሰዷት እኮ ወደ ራሱ ቤት ወሰዷት። ያችን ልጅ ወደ ጠንቋይ፣ የመናፍስት ግምጃ ቤት ወደ ሆነው። ጠንቋይ ቤት ማለት እኮ የመናፍስት መናኸሪያ ማለት እኮ ነው። የአጋንንት ማደሪያ መናኸሪያ ነው። ወደ እሷ ወሰዷት። የሚፈልገው ይህንን ነው። ከዛ ሄደ። ሰውየውም ምን አለ? የአጋንንቱ ጣጣ ነው፣ የእናንተ ጣጣ ነው አለ። ከዛ ያማ ላይ አሁንም ገበሩለት። በጣም የሚያሳዝን ሁኔታ። እያሰለጠኑት እኮ ነው። ገበሩለት ማለት አሰለጠኑት፣ አፈረጠሙት፣ ጉልበት ሰጡት፣ አረጋገጡለት ማለት እኮ። ማረጋገጥ እኮ እንደማለት ነው። እንደ ማረጋገጥ ነው ለአጋንንቱ። አስቡት። ይሄን አደረጉለት። ለቂቅ ያለ አውቆ ነው። እያዘናጋ እኮ ነው። የሚፈልገው ገና አለ ማለት ነው። ገና አላወራረደም ሂሳብ ማለት እኮ ነው። ሂሳብ አላወራረደም። ድግስ ሲያደርግላቸው ግብር ምንድን ነው የምትፈልገው ሲሉት ቤት ለቤት እየዘራችሁ ለምንልኝ ነው ያላቸው። የሚገርመው ማለት ነው። አጎቴም ሚስቱ ሙታ ስለነበረ ልጆቹም ይዞ ስለሆነ አጎቴ ደግሞ እንደዛ ያለችው ነው ያደረገው ማለት ነው። ቤት ለቤት እየዘራ ጥሬ እንዲለምን ነው ያደረገው። እሱም አደረገ አጎቴም ማለት ነው። አያሳዝንም? ታዲያ ሂሳብ እያወራረደ እኮ ነው። ዞሮ ሂሳብ እያወራረደ ነው። ገና አልረካም።
ገና ብቀላውን ገና ጥሙ አልወረደለትም ማለት ነው። ይሄ መንፈስ እሱ የሚፈልገው ገና ደረጃ ላይ አልተደረሰም። ምክንያቱም አምልጣለች፣ አያትየዋ ከእጁ ወጥታለች። ስለዚህ ሁለተኛ እናንተ ይህንን መንፈስ እንዳትክዱት የሚያደርግ አስተማሪ ቅጣት ካልቀጣ አይረካም። እናንተን እስካላርበደበደ ድረስ ይሄ ነው በቃ ዓላማው የዚህ መንፈስ። የእናንተ ልብ አውቋል፣ ይጫወትባችኋል ማለት ነው። ጸበል ደግሞ ሄዳችሁ እሺ፣ ጸበል ሄደን ለምንድን ነው መፍትሄ? ውይ እንዴ መጀመሪያ ከአምላክ ጋር መች ታረቃችሁ? አልታረቃችሁም እኮ ከአምላክ ጋር መጀመሪያ። እግዚአብሔር አምላክ እኮ እንዲህ ይላል ትንቢተ ኢሳይያስ ላይ ምዕራፍ 59 ቁጥር 1 እስከ 2 ላይ እነሆ የእግዚአብሔር ልጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ሰውሮታል ይላል። ሰውሮታል ፊቱን እንዳይሰማ። እናንተ እኮ የሄዳችሁት እኮ ስጋ ደዌውን ብቻ ለመፈወስ ብላችሁ ነው። ነፍሳችሁን ግን ለአጋንንት አስረክባችሁ ማለት ነው። በጣም ከባድ ነው። ነፍስ ናት እኮ ወሳኟ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል ተብሎ ተጽፏል። የማርቆስ ወንጌል ምዕራፍ 8 ቁጥር 36 ሰው ዓለሙን ሁሉ ቢያተርፍ ውድ ነፍስ። ሰይጣን ደግሞ የሚፈልገው ነፍስ ነው። የአንዲት ነፍስ እኮ ዋጋ መላው ዓለም ካለው ዋጋ ይበልጣል። መላው ዓለም ካላት ዋጋ ይበልጣል። አስቡት። ይሄ ማለት እኮ አሁንም እስቲ የሆነ በምሳሌ ላስረዳችሁ። ሳህኑን ለፈጣሪ እንደመስጠት ማለት ምግቡን ለሰይጣን ሰጥቶ ሳህኑን እንደመስጠት እንዲገባችሁ ነው በዚህ ምሳሌ የምጠቀመው። በነገራችን ላይ ሳህኑን ለማን? ለፈጣሪ። ምግቡ ዋናው ደግሞ ምግቡን ለማን? ለአጋንንት እንደመስጠት እኮ ነው። አስቡት። ይሄ ደግሞ ከባድ ነው። እና ምን ማድረግ? መጀመሪያ አስቀድሞ መታረቅ ነው ከአምላክ ጋር የሚቀድመው። ከአምላክ ጋር መታረቅ። አካሄዳችሁን አስተካክሉ፣ መንገዳችሁንና ስራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ ተብሎ ተጽፏል ትንቢተ ኤርምያስ ላይ። መንገዳችሁን ስራችሁን አሳምሩ። አዎ ማሳመር ያስፈልጋል። አስቀድሞ ንስሐ መግባት። ጌታ ሆይ ማረን፣ አቤት የኛ በደል አምላክ ሆይ ይላል እኮ። መናፍስት ጠሪዎችን ጠንቋዮችን በሚከተል በዚያ ሰው ላይ ፊቴን አከብዳለሁ፣ ከህዝቤ መካከል ለይቼ አጠፋለሁ ይላል። ስለዚህ ጌታ ሆይ በድለናል፣ እባክህ ማረን ብሎ መጀመሪያ ነፍስን ከአምላክ ጋር ማስታረቅ ይቀድማል። ንስሐ ግቡ። ቤተሰብ ይግባ ንስሐ። ከዛስ ንስሐ እንደገባ ደግሞ ወዲያው መቁረብ አለበት ያ ሰው። መቁረብ። ያቺ ገደላት በለሽኛል፣ እናቲቱን ገደላት። ግብሩ ማድረጉ እኮ ነው። የነፍስ እንደ ግብር ተጠቀመ ማለት ነው ያችኛዋን። እቺን ደግሞ እያሰቃየ ነው በህመም። ለምን? ለማስተማር ነው። በቅጣት እንድትፈሩ እናንተን በቃ። አጋንንት በነገራችን ላይ የሰውን ውርደት ይፈልጋል። የሰውን ውርደት ይፈልጋል። ሰው ሲዋረድ በቃ ክብሩን ጥሎ መሳቂያ ሲሆን ደስ ይለዋል። ለምን እኮ ያለው ቤት ለቤት ለምኑ መሳቂያ እንድትሆኑ ስለሚፈልግ እኮ ነው። ሊያዋርዳችሁ ስለፈለገ፣ መሳቂያ ሊያደርጋችሁ ስለፈለገ እኮ ነው። አንዳንድ መናፍስት ሲዋረሱ በደም ታጠቡልኝ አይሉ? በእንስሳ ደም አይሉም? ወንድሞች በእንስሳ ደም ለምን ይመስላችኋል? አንዳንዱማ በፈርስ ታጠቡልኝ ይላል። ይገርማል እኮ። በምን ታጠቡ? በፈርስ፣ በእንስሳ ፈርስ። ለምን? ሰውስ እንዲህ ሲዋረድ ደስ ይለዋል። በቃ አስቡት። በፈርስ መታጠብ በጣም በጣም ቆሻሻ ስራ ነው። ለምን ይመስላችኋል? ያኔ ስንጠመቅ በዋን ነው አይደል የተጠመቅ ነው? መንፈስ ቅዱስ በወረደበት ውሃ የልጅነት ያገኘ ነው። ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ተብሎ ተጽፏል አይደለ? ይህንን ጥምቀት እኮ ሊያራክስ ስለፈለገ እኮ ነው። አላማው እኮ ይሄ ነው። በቃ ሌላ ነገር አይደለም። በፈርስ ታጠቡ፣ በደም ታጠቡ የሚለው ያንን እኮ ሊያራክስ ነው። ልጅነት ያገኘንበትን ጥምቀት እኮ ለማራከስ ፈልጎ እኮ ነው።
በጣም የሚያሳዝን። አንዳንዱ ጋር ደግሞ በጣም የማይበላ ነገሮች እነኛን ነገር ያስበላል። ለምን? ስጋው ደሙን እኮ ነው ሊያራክስ። የጌታን ስጋና ደም ተቀብለን አይደለ ንጹሐን የሆን ነው ልጅነት ያገኘ ነው። ያንን ሊያራክስ ጸያፍ ነገሮች ባዕድ ነገሮችን ያስበላሃል። የድመት ስጋ ያስበላሃል። የውሻ ስጋ ያስበላሃል። ለምን? የሰውን ውርደት ይፈልጋል። ሰው እንዲህ ሲዋረድ ዲያብሎስ በጣም ይረካል። ቤት ለቤት ለምኑ አለ። አቤት እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለውን ትእዛዝ እኮ ሲቃወም ነው። ዳዊት እንደዛ ብሎ አልጸለየም? እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ ሁሉን ሰጥቶኛል። ደግሞም እንደዚህ ይላል መዝሙር 36 ላይ ጻድቅ ይራራል፣ ኃጢአተኛ ይበደራል አይከፍልም፣ ጻድቅ ግን ይራራል ይሰጣል የሚል የለም። ይሄን ተቃራኒ ማድረግ ይፈልጋል ዲያብሎስ። የእግዚአብሔር ልጆች ሰጪዎች ሳይሆን ለማኞች እንዲሆኑ ማድረግ ይፈልጋል። ከሰጭነት ወደ ለማኝነት ማሸጋገር ይወዳል። በቃ ውርደት ነው የሚፈልገው። የኛን ውርደት ነው የሚፈልገው። ቆሻሻ የሆነ ስራ እየሰራ እንድንኖር ነው የሚፈልገው። በነፃነት ልንኖር ክርስቶስ ነፃነት አወጣን ይላል እኮ። ማን ነው? አረ ሊጠፋብኝ ነው እንዴ። ገላትያ መልእክት ላይ ገላትያ ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። በምን ቀንበር? በባርነት ቀንበር አትያዙ። አሁን ግን እግዚአብሔርን ስታውቁ ይላል ቅዱስ ጳውሎስ እዛው ገላትያ መልእክት ላይ ምዕራፍ 4 ቁጥር 9 ላይ አሁን ግን እግዚአብሔርን ስታውቁ ይልቁንስ በእግዚአብሔር ስትታወቁ እንደገና ወደ መጀመሪያ ትምህርት እንደገና በባርነት ልትያዙ ትፈልጋላችሁን? ክርስቶስ ነፃነት አውጥቷችሁ ነበር። አሁንም ለዛ ለወደቀ ለከረፋ ጠላት ባሪያ ልትሆኑ ትወዳላችሁን? አለ ቅዱስ ጳውሎስ ነው። አያሳዝንም? ባርነት ውስጥ ሊያስገባን ስለሚፈልግ እኮ ነው ዲያብሎስ እንዲህ የሚያደርገው ማለት ነው። እና ይሄ ነው አጌጥንበት ስምህን፣ ተዋብንበት ስምህን፣ ሞገሳችን ሆነሃል፣ የጽድቅ ልብሳችን አማኑኤል ብለን እንዳልዘመርን ባሪያ ሊያደርገን ይፈልጋል። የንጉሱ ልጆች ሆነን እሱ ደግሞ ባርነት ውስጥ ሊከተን ይሞክራል። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ተብሎ የባርነት ደብዳቤ እንዳጻፋቸው ማለት እኮ ነው። እኛንም እንደዛ ባሪያ ሊያደርግ ይፈልጋል። ይሄ ነው በቃ። አረካም። አያችሁ፣ ለምኑልኝ አለ። የተንኮሉ የክፋቱ ክፋት ለምኑልኝ። እንደዛም አድርጎ ያሰቃያቸዋል። እና ምንድነው ማድረግ ያለበት ይህ ቤተሰብ? በቃ ሁለመናውን ለመድኃኔዓለም አሳልፈው መስጠት፣ በእንባ መመለስ ወደ መድኃኔዓለም። በስጋ ጦር ተሸንፌ የሚል ዝማሬ፣ እጠበኝ ቆሽሻለሁ የሚለውን ዝማሬ ትዝ አላችሁ? የቴዎድሮስ ዝማሬ እጠበኝ ቆሽሻለሁ አምላኬ በድያለሁ፣ ያለ እናት ያሳደግከኝ ያለ አባት የጠበከኝ ያን ሁሉ ዛሬ ረሳው፣ እጠበኝ ቆሽሻለሁ። ያ ዝማሬ ትዝ ይለኛል። እና እንደዛ እያልን በቃ በፍጹም ልብ ወደ መድኃኔዓለም መመለስ አለብን። ጌታ ሆይ አንተ እረኛ የሆነ ሳለ ሌላ አጋር ፈለግኩኝ። አንተ መድኃኒቴ የሆነ ሳለ ሌላ መድኃኒት ፈለግኩኝ። እኔ ፈዋሽ እግዚአብሔር ነኝ ብለሃል እኮ ብሏል እኮ ኦሪት ዘጸአት ላይ ምዕራፍ 15 ቁጥር 26 ላይ እኔ ፈዋሽ እግዚአብሔር ነኝ፣ ምትገድልም ምታድንም አንተ ሆነ ሳለ እኔ የአጋንንትን እርዳታ ሄጄ ሸሸው። ጌታ ሆይ ማረኝ እያልን መማፀን አለብን። ትንቢተ ኢሳይያስ ላይ እኮ ተናግሯል። ምዕራፍ 44 ቁጥር 11 እስከ 12 ላይ ምን ይላል? ከጥንት ጀምሮ እኔ ነኝ፣ ከኔ ሌላም የለም፣ እኔ ነኝ ማድነው፣ ተናግሬአለሁ አድኜም አለው፣ ከኔ ሌላ የሚያድን የለም ይላል። እኔ አምላክ ብቻ ነኝ ማድን ብሏል። አንተን አዳኝ ሆነ ሳለ እኔ ፊቴን ወደ ረከሱ አጋንንት ከእግር በታች ወደ ተረገጡት አጋንንት እነሱን እርዳታ ጠየቅኩ። ጌታዊ ይቅር በለኝ እያልን በሳ መመለስ ይቀርማል። መጀመሪያ
ብሏል። አሁንም አረ ልጨምርላችሁ፣ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8-9 ላይ ምን ይላል መሰላችሁ? ራሱ እግዚአብሔር አምላክ ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ወደ ልባችሁ ተመለሱ። እኔ አምላክ ነኝ፣ እኔ እግዚአብሔር ነኝ፣ ሌላ አምላክ የለም። ከጥንት ጀምሮ እኔ ነኝ፣ እኔ እግዚአብሔር አምላክ ነኝ ይላል። እንደኔ ያለ ማንም የለም ይላል። ትንቢተ ኢሳይያስ 48 ላይ ስትመለከቱ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድባት መንገድ የምመራ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር ይላል። ሕዝቤ ሰምቶኝ ቢሆን ጠላቶቼን ሕዝብ እስራኤልን በመንገድ ሄዶ ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልኩ ነበር። የእግዚአብሔርም ጠላቶች በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴም ስብ ባበላዋቸው ነበር፣ ከአለቱም ማር ባጠገብኳቸው ነበር። ሕዝቤ ግን አልሰማኝም አለ። ሕዝቤ ግን አልሰማኝም። አምላክ ባልሆነው ነገር አስቀኑኝ ይላል እኮ። ጸሎተ ነቢያትን አልጸለያችሁም እህት ወንድሞች? እሁድ ቀን አምላክ ባልሆነ ነገር አስቀኑኝ አይልም? ጸሎተ ነቢያት ላይ እስቲ ያነበበ ይላል አይደል? አምላክ ባልሆነው ነገር አስቀኑኝ። ጠንቋይ ቤት መሄድ እኮ እግዚአብሔር አምላክን ያስቀናል። የሚያስቀናኝ ነገር አታድርግ፣ ክብሬን ለምን ለሌላ አሳልፈህ ትሰጣለህ ማለት እኮ ነው። ክብሬን አትስጥ አሳልፈህ ነው። የኔ የሆነውን አምልኮ ለኔ ነበር የሚገባው። የኔን አምልኮ ለምን ለሌላ ትሰጣለህ? እኔ ለጣልኩት ለናኩት ነገር ለሱ ትሰጣለህ ይላል። እና አስቡት። ስለዚህ ምን ማድረግ ነው? ንስሐ መግባት፣ አስቀድሞ ከፈጣሪ ጋር መታረቅ። ግን አጋንንቱ እዚህ ጋር ብቀላ ይጀምራል። በጣም ከባድ ብቀላ። ምን ማድረግ አለብን? ቶሎ ነው። ምንም መዘናጋት የለም። በጣም ብዙ እህቶቼ ወንድሞቼ በጣም እንዘናጋው ቤተሰቦቻችን ባዕድ አምልኮ ውስጥ ካሳለፉ ገና ሀገሬ ገብቼ አስቆርባለሁ። እንደዚህ አይነት ነገር በጣም ጥሩ አይደለም። እሺ ጥሩ አይደለም እንዴ! እነኛ ሰዎች እኮ ነፍሳቸው እኮ በአጋንንት ቁጥጥር ስር ናት ያለችው። ምንም ጊዜ መስጠት አያስፈልግም። ፈጥነው ንስሐ መግባት አለባቸው። ፈጥነው ቶሎ ብለው ቅዱስ ቁርባን መቀበል አለባቸው። እኔ በጣም ብዙዎች ምን እንዘናጋለን። በቁጥጥር ውስጥ ናቸው እኮ እነኛ ሰዎች። የምን ጊዜ መስጠት ነው? እና ንስሐ ገብቶ ኮተታ ኮተትን ጥለው ቶሎ ብለው ቅዱስ ቁርባን መቀበል፣ ከዛ አሳልፎ መስጠት፣ በተለይ ቅዱሳን ረዳት ማድረግ፣ ቶሎ የበረከት ስራ መስራት፣ ዝክር መዘከር፣ ደግሞም አሳልፎ መስጠት። ጌታ ሆይ እንደዚህ ማለት አለበት። በተለይ ባዕድ አምልኮ የተሆነ ሰው ምን ማለት አለበት መሰላችሁ? ጌታዬ መድኃኒዓለም ወደ አንተ መጥቻለሁ፣ ተቀበለኝ። እጅህን ዘርግተህ ተቀበለኝ አምላኬ ሆይ እኔ የተውኩት አጋንንት እንዳይበቀለኝ ደግሞ እኔነቴን ለአንተ አሳልፌ ሰጥቻለሁ ማለት አለበት። እንዳይበቀለኝ ለአንተ አሳልፌ ሰጥቻለሁ፣ እኔነቴን ተረከበኝ። ከመድኃኒዓለም በታች ደግሞ ቅዱሳኑን ለምሳሌ አቡነ ገብረ መንፈስ ቅዱስ ይሁን አባቴ ገብረ መንፈስ ቅዱስ ሕይወቴን አደራ፣ ጠላት እንዳይበቀለኝ ሕይወቴን ለአንተ እንድትጠብቅ ሰጥቻለሁ። ዝክርን እዘክራለሁ፣ መታሰቢያን አደርጋለሁ፣ አንተም ጠብቀኝ አደራ ብለን ምን ማድረግ? አሳልፈን ሰተን ቅዱስ ቁርባን እየተቀበልን የቅዱሳኑን የዝክር ስራ እየሰራን ምን ማድረግ እንችላለን ማለት ነው? መቀጠል መኖር እንችላለን ማለት ነው። አጋንንቱ እንዲህ ካደረግን ምንም ማድረግ አይችልም። ቀደም ነው ማለት ነው። ቀደም ነው ማለት ይሄ ነው። እና ይሄን እናደርግ ልላችሁ ፈልጌ ነው። ብዙን ጊዜ እነማን ነው አንድ አባት አሉ፣ አባ ጳኩሚስ የሚባሉ አባት 10 የወንዶች ገዳም 2 የሴቶች ገዳም የሰሩ። እሳቸው እኮ ቤተሰባቸው አስቀድመው ከዚህ በፊት ምን ነበሩ መሰላቸው? ጣዖት ያመልክ ነበር ቤተሰባቸው። የጳኩሚስ አባትና እናት ጣዖት አምላኪ ነበሩ። እና አጋንንቱ ጳኩሚስን አይወደውም። ለምን መሰላችሁ? ልቡ ላይ ያለውን እምነት እያየ ይህን ሰው አስወጡልኝ ይል ነበረ አጋንንቱ ጣዖቱ ላይ አድሮ። ከዛ ጳኩሚስ ይወጣ ነበር።
ልጄ ለምን ትቃወማለህ? በልብህ እመን እንጂ ይሉት ነበረ ቤተሰቦቹ። እሱ ግን አይቀበልም። በመንገድ ሲጓዝ አጋንንቱ ውሻ ተመስሎ ይጠብቀው ነበር። ምን ተመስሎ? ምን ተመስሎ? ውሻ። ውሻ። እዚህ ጋር ማየት ያለባችሁ አንድ ነገር፣ የምነግራችሁ ነገር፣ አሁን ውሻ ተመስሎ የመጣው ጳኩሚስ ጋር ዛሩ እኮ ነው። ዛር ብዙውን ጊዜ ካለ በህልማችን ውሻ ተመስሎ ይታያል። በህልም ውሻ በተደጋጋሚ በውሻ መልክ በህልማችን የሚመጣው ዛር ነው። የዛር መንፈስ ነው ብዙ ጊዜ እንዲህ አይነት ፈተናዎች የሚያመጣው እና በውሻ በኩል ተመስሎ መጣ። ቅዱሱ ግን አይኖቹን ወደ ሰማይ አቅንቶ የማላውቅ እባክህ ጠብቀኝ፣ እባክህ ጠብቀኝ ሲለው ወደ ውሻው ይሮጥ ነበር፣ ይሄድ ነበረ። አሁንም እንደገና ይህን ፈተና አልፎ መንገድ ላይ ሲሄድ ሽማግሌ መስሎ ደግሞ ይመጣል። ሽማግሌ አጋንንቱ ማለት ነው። ራሱ እኮ ነው። አንተ ለምንድን ነው የወላጆችን ሃይማኖት የማትከተለው ብሎ በከዘራ ሊደበድበው ይሮጥ ነበር ሽማግሌው። ወደማ ወደ ጳኩሚስ። ጌታ ሆይ አድነኝ፣ አድነኝ የማላውቅ ሲለው ሽማግሌው ይጠፋ ነበር። አሁንም እዚህ ጋር ጥሩ ትምህርት የምነግራችሁ የሚሰጣችሁ ዛር አሁንም በእናት በአባት ተመስሎ ይመጣል፣ በሽማግሌ በአያት ተመስሎ ይመጣል። ከዛ የመጣው መንፈስ ነኝ ሲል ነው። እሺ ከአባት ከአያት ከቅድመ አያት የመጣው መንፈስ ነኝ፣ በሽማግሌ አምሳል ተመስሎ ይታያል ዛር። ይሄን እንዳትረሱ። ከዛ አሁንም ይሄን ሁሉ ፈተና አልፎ አሁንም ወደ አውድማ ሲሄድ ደግሞ ወደ እርሻ ሲሄድ በጥሩ ቆንጆ ሴት መስሎ ደግሞ ሊያሰናክለው ይመጣ ነበረ። ይሄ ሁሉ ማን ነው? ዛሩ። መጨረሻ ላይ ቆስጠንጢኖስ ወታደሮችን በሚመለምልበት ሰዓት በክርስቲያኖች ተግባር ተመሰጠና እነኚህ እነማን ናቸው አለ። ክርስቲያኖች ናቸው። በእነሱ ተማረከና ምን እንዳለ ታውቃላችሁ? ገና ንስሐ ሳይገባ እኮ ነው፣ ገና ሳይቆርብ እኮ ነው፣ ገና ሳይጠመቅ ተንበረከከና ጌታ ሆይ ከዚህ ጦርነት በሰላም ብትመልሰኝ ክርስቲያን ሆናለሁ አለ። ምን ብታደርገኝ አለ? ከዚህ ጦርነት በሰላም ብትመልሰኝ፣ ህይወቴን ብትታደግልኝ፣ ከጦርነት በሰላም ብታተርፈኝ እኔ ክርስቲያን ሆናለሁ ተጠምቄ ብሎ ብጽዓት አደረገ። አያችሁ አይደል? እንዲህ ማድረግ ጥሩ ነው። ምክንያቱም ይበቀለዋላ። እንዳይበቀለው እንዳያጠፋው እኮ ነው ያለ ጊዜው አሳልፎ ሰጠ። እኛም እንዲህ ማድረግ አለብን። ከዛ ጳኩሚስ ተጠመቀ፣ ቆረበ። ማን ነው ታዲያ እንደሱ ጻድቅ? የመነኮሳት ሁሉ አባት ለመሆኑ በቃ ከመቃርስ ከእንጦንስ ቀጥሎ ሶስተኛ ደረጃ ላይ ያለው ጳኩሚስ ነው። ታላቁ ጳኩሚስ የበረሃው ኮከብ እሱ ነው። እና ምን ለማለት ፈልጌ መሰላችሁት ወንድሞች? ዛር እንዳይበቀለን አስቀድመን እንደዚህ ማድረግ እንችላለን። ሰው በአዳም ልኮ ካቆመ እንዳይበቀለው አሁን ለምሳሌ እንደዚህ አሳልፎ ይሰጣል፣ ብጽዓት ያደርጋል። ጻድቁ አባቴ ገብረ መንፈስ ቅዱስ ንስሐ ገብቼ እንድቆርብ አብቃኝ፣ ህይወቴን እንዳይነካ ለአንተ አሳልፌ ሰጥቻለሁ። እንዲህ ብታረግ በህይወት ዘመኔ ዝክርን እየዘከርኩ እኖራለሁ ብንል ምንም ማድረግ አይችልም ማለት ነው። ይጠብቀናል። እንዲህ አድርገን አሳልፈን መስጠት አለብን ማለት ነው። ይሄን ይመስላል። ስለዚህ እህቴ ወደ ያንቺ ጥያቄ ሳጠቃልለው አስቀድሞ ምን ማድረግ ያስፈልጋል? ንስሐ ይግቡ፣ ንስሐ ይግቡ፣ ቅዱስ ቁርባን ይቀበሉ፣ አጋንንቱን ይካዱት። ምንም አያመጣም። ስለሚፈሩት እኮ ነው። አሁን አለመፍራት መጀመሪያ አትፍራ፣ እኔ ለአንተ ጋሻ ነኝ ይልላ። አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው ይሌለ እግዚአብሔር አምላክ። ስለ አለመፍራት ኖሬም ሞቼም የመድኃኒዓለም ነኝ ብሎ አሳልፎ ራስን ለመድኃኒዓለም መስጠት። ከዛ ንስሐ ገብቶ ስጋው ደግሞ ተቀብሎ ከዛ ነው በኋላ ለስጋ ጤንነት የሚታሰበው ከዛ በኋላ ነው። እንግዲህ መጀመሪያ ነፍስ ማስለቀቅ ይቀድማል። ነፍሳችንን ካስለቀቅን አጋንንቱን ከካድን በኋላ በእውነቴን ነው የምላቸው አጋንንት ይርበደበዳል። ያኔ ጌታ ጌታ ሲያጫውተው የነበረ መንፈስ አሁን ባሪያ ይሆናል። አሁን ባሪያ ይሆናል፣ ተገዢ ይሆናል። አሁን ገዢ ነው የሆነው። አያችሁ አይደል? እነኚህ ሰው ጸበል ቤዱም ገዢ ነው የሆነው፣ ነፍሳቸውን ሰጥተውታል። በኋላ ግን ንስሐ ገብተው
የነፍሳቸውን ድነት ካረጋገጡ በኋላ ለስጋቸው ድነት ቢታገሉ በእውነት አጋንንቱ ተገዥ ነው የሚሆነው፣ ባሪያ ይሆናል ማለት ነው። እና ይሄንን እንዲያደርጉ ንገራቸው። እሺ እህቴ። ደግሞ እኮ ይሄኔ እኮ ደግሞ ወደ ጸበል ሄዱ እያለ የሚመክራቸው ጠንቋዩም ሊሆን ይችላል እኮ። ይሄኔ እኮ እዛው ያለው የአጋንንት አገልጋይ ሊሆንም እኮ ይችላል። በእነሱ ትእዛዝ ደግሞ መሄዱ ከሆነ ዋጋ የለውም። ምክንያቱም ጠንቋዩ ላይ ሆኖ ጸበል ሂዱ የሚለው ማን ስለሆነ? አጋንንቱ ነዋ። እሱ በሱ ትእዛዝ ስር ነው እየሄዱ ያሉት እነኚህ ሰዎች። ምን መፍትሄ አለው ታዲያ? ግልጽ ነው አይደለም? መጀመሪያ የነፍስ ድነት ይቀድማል። ይሄንን ንገሪያቸው ለቤተሰቦችሽ፣ በደንብ አድርገሽ ንገሪያቸው። እሺ ወንድሜ፣ ሁሉ ጊዜ አላገኘው፣ አንዳንዴ ነው የማገኘው አጎቴ ማለት ነው። ግን ንስሐ ገብታችሁ ጸበል ሂዱ፣ ቅዱስ ቁርባን ተቀበል። እሱም ሚስቱ ስለሞተች ብቻው ነበር እና መቁረብ ትችላለህ ምናምን ስለው ጭራሽ አሁን ሌላ ሚስት ላይ ገባ ዝግጅት ላይ ነው ያለው ማለት ነው። ግን ንስሐ ገባለሁ እሺ ብሎኝ ነው የሚዘጋው ለእኔ ማለት ነው። ለልጆቹም አግኝቻቸው ነበረ። ለአንድቷ እሺ ባልሆነችው ማለት ነው። መጀመሪያ ንስሐ ግቢና ቅዱስ ቁርባን ውሰዲ፣ ከዛ ደግሞ ንስሐ እንድትገቢ ብዬ ነበር እንትን ወደ ጸበል እንድትሄጂ ብያት እሺ ነው የሚሉኝ። በቃ ለእኔ እሺ ብሎ ነው የሚዘጉኝ፣ ግን አያደርጉትም። አመት አለፈኝ እኔ ከተናገርኩ ማለት ነው። ከእናቴ ሁሉ ጊዜ ስለሚገናኙ ለእናቴ እነግራታለሁ ማለት ነው። ግን እስካሁን ምንም ነገር የለም ማለት ነው። ለውጥ የለም። ልጅቷ ጭራሽ እንደዚህ በውጭ ከሆነ ልጅ ፍቅር ይዞኛል ብላ ከሱ ልጅ ወልዳ አሁን ትዳርም አላደረገላትም፣ ምንም አላደረጋትልን። ዝም ብላ ልጅ በሽተኛ ለራሷ በሽተኛ ሆና እንደገና ልጅ ይዛ ነው የተቀመጠችው ማለት ነው። ትዳር ቢያደርግላት ጦር ነበር፣ ግን ትዳርም አልፈልግም ብሎ ዝም ብሎ ነው ያስወልዳት። እና ብቻ ሁሉ ነገር በጣም ሲቅልቅል ያለ ህይወት ነው ያሉት እና እግዚአብሔር አምላክ እንዲረዳቸው ወለተ ሰንበትና ወለተ ማርያም እያላቸው ኢትዮጵያ ያላችሁ የምትቆሩም ስም ክርስትናቸው እየጻፋችሁ እንድትቆርቡን በእግዚአብሔር ስም ጠይቃለሁ። ወንድሜ ቃለ ሕይወት ቃለ በረከት ያሰማልን፣ ጸጋውን ያብዛልን። ቅዱስ እስራኤል እውቀቱን ጨማምሮ ይስጥልን፣ በእድሜና ጤና ይጠብቅልን። በጣም ነው የማመሰግነው። እኔን ሁለተኛ ጥያቄ ነበር። አሁን ወደ ውጭ ልወጣ ስለሆነ ሌላ ቀን እጠይቃለሁ። ሌሎች እህቶቼ ግቡ። አሜን አሜን። እና እህት አለምዬ እዚህ ጋር መመክርሽ ነገር ምንድን ነው? አንቺ ማሰብ በጸሎት ስትመክሪ አስቀድመሽ እንዲያድርግ እሺ። እነሱን ስትመክሪ ለመምከር ስትነሺ አንደኛ ጌታ ሆይ እነኚህን ሰዎች ወደ ንስሐ ሕይወት እባክህ አምጣቸው እያልሽ መማፀን፣ በአንደበቴ ቃልን አድርግና ምከራቸው። አንቺ ብቻሽን ለመምከር አትነሽ እሺ። እንደዛ ለምን አይሰሙሽም? ለምን መሰለሽ? አንደኛ ልባቸውን ተቆጣጥሯል መንፈሱ። ተመልከች፣ አሁን የመጥፋታቸው መጥፋት የምታዩ ነገር ምንድን ነው? እንዲህ ራሱ እየተበቀላቸው እነሱ ሌላ ነገር ውስጥ ያሉት፣ እንዲህ መከራቸውን እያሳያቸው እነሱ በቃ አሁንም ለስጋዊ ፍላጎት ብቻ ነው እየተሯሯጡ ያሉት ማለት ነው፣ ሐሳራቸውን እያሳያቸው። ስለዚህ ጠፍተዋል። እነኚህ ሰዎች እንዳይቃወሙት አድርጎ ልባቸውን አደንዝዟቸዋል። አመፃ እየጀመራችሁ ገና ለምን ትቀሰፋላችሁ እንዳለው እኮ ነው ኢሳያስ፣ ትንቢተ ኢሳያስ 1:5 ላይ አመፃ እየጀመራችሁ ገና ለምን ትቀሰፋላችሁ? ራስ ሁሉ ለሕማም ልብ ሁሉ ለድካም ሆኗል ይላል። ራስ ለሕማም ማለት ምን ማለት ነው? ልብ ለድካም ማለት ምን ማለት ነው? ያ አጋንንት ልብና ድካም መቆጣጠራቸውን ሲያመለክት እኮ ነው። ልብና አይምሮ በመናፍስት ተይዟል ገና። ለዛ ነው አመፃ እየጨመራችሁ የምትቀጥሉት ማለት እኮ ነው። እነኚህ ሰዎች ልባቸውንም ይዟል፣ አይምሯቸውንም ይዟል። ስለዚህ አንቺ ደግሞ ዘዴ ተጠቀሚ። ምን አይነት ዘዴ? ስትመክሪ አንቺ ዝም ብለሽ በራስሽ ብትመክሪ አይሰሙሽም። አንደኛ ቃሉን በአንደበትሽ ላይ እንዲያደርግ ተማጸኝ። ልባቸው ለንስሐ ሕይወት እንዲያነሳሳ አንቺ የምትናገሪውን ቃል ንቀው አቃለው እንዳይተውት ጌታ ወይ በአንደበት የሆነ ስራህን ስራ በይው። በተለይ በቅዱሳኑ ስም ደግሞ ዝክር ዘክሪላቸው። በእነሱ ስም ስትዘክሪ ልባቸው እየተከፈተ ይመጣል። ግልጽ ነው አይደል? አንዳንዴ እኮ ወንድሞች የሰው ልብ ድንጋይ ከሆነ ይሄ ድንጋይ የሆነው ልብ እኮ የሚፈረካከሰው በምን ታውቃላችሁ? ለዛ ሰው በረከት ስራ ስንሰራ እኮ ነው። እንበልና ጥሩ ምሳሌ ልስጣችሁ። አንድ ሰው አለ እንበል፣ እንመክረዋለን፣ አይሰማንም። ምን መክረው ምክር ሁሉ አይቀበልም እንበል። ከዛ ይሄ ሰው ልቡ እንዲከፈት ከፈለግን ምን እናደርጋለን? ስለሱ እንማጸናለን። አንደኛ ጸሎት እናደርጋለን። ሁለተኛ በስሙ የበረከት ስራ እንሰራለን።
አስፈላጊ ከሆነ በእጁ የበረከት ስራ እንዲሰራለን እባክህ እችን ዕጣን በእጅ ለዚህ ቤተክርስቲያን አስገባልኝ እንለዋለን። ከዛ በጸሎት ደግሞ ጌታ ሆይ ስራን ስራ እንላለን። ያንን ቅዱስ ግድ የለም እኔ ምንም አልጠይቅም፣ በቃ ቁረብም እያልኩ አልዘበዝብም፣ ግን እችን ዕጣን እባክህን ሂድና ለመድኃኔዓለም ቤተክርስቲያን አስገባ። በራስ እጅ ነው ግን የምፈልገው ትሉታላችሁ። በራስ እጅ ከዛ ያስገባል አይደል? እናንተ ይሄን ትቀጥላላችሁ። ሁሌ ስትቀጥሉት ያ ሰው ልቡ እየተመለሰ ይመጣል። እንደ ድንጋይ የጸናው ልቡ ምን እየሆነ ይመጣል? እየላላ ጠንካራ የሆነው ልቡ እየደከመ ይመጣል። አልበገርም የሚል ልቡ እየተሸነፈ ይመጣል ቀስ እያለ። ባለፈው ዝናብ ድንጋይን የሚበሳው በጽናት እንጂ በጉልበት አይደለም ብያቸዋል። ቀስ እያለ ነው ለውጥ የሚመጣው ማለቴ ነው። በአንዴ አይመጣም፣ ልቡ አይሰበርም የዛ ሰው። ገብታችኋል አይደል እያልኩ ያለሁት? ካልገባችሁ ዝም ብዬ ነው ማለት ነው። እና እንዲህ ማድረግ ትችላላችሁ። ቀስ እያላችሁ በሲስተም ተጠቀሙ። ሲስተም ስትጠቀሙ እነኛ ልቡ አልሰማም የሚል ሰው ቀስ እያለ እየተመለሰ ይመጣል። የእናንተን ቃል እየተቀበለ ይመጣል። ያኔ አረ በጭራሽ እንዲህ አይነት ነገር እንዳትጠይቀኝ ካለ፣ አሁን ለምሳሌ ባልና ሚስት አሉ እንበል። አሁን ሚስት እባክህ ባሌ እንቁረብ ትለዋለች። ባለም እምቢ ይላል። የዚህን ሰዓት ሚስት ምን ታደርጋለች? ከሱ ጋር ከመዳረቅ ከሱ ጋር ግብግብ ከመፍጠር ይልቅ ሲስተም መንፈሳዊ ዘዴዎችን ትጠቀማለች ማለት ነው። ከዛ በኋላ በእውነት በእርግጠኝነት ጌታ መድኃኔዓለም የእሷን እምነት አይቶ ይመልሰዋል። የእሷን እምነት አይቶ ማለት ነው። መንፈሳዊ ዘዴዎችን ስትጠቀም ይሄ እንዲህ አይነት ለውጥ ግን በአንዴ አይደለም የሚመጣው፣ ቀስ እየተባለ ሁሌ ተግባራዊ ስታደርጉት ነው። ሁሌ ተግባራዊ ያደርግ። አንዳንዱ ትንሽ ለውጥ ያይና በቃ ያን ነገር ያቆማል። ይሄ ነገር ለውጥ የለውም ይላል። እንዴ ዛሬ ተክለ ከተከልከው ተክል ፍሬ ተጠብቃለህ እንዴ? ዛሬውኑ ይጠበቃል? ወንድሞች እስቲ ንገሩኝ። አይጠበቅም። ዛሬ ተክለ ዛሬ ጤፍን ሄደ እርሻ ላይ በትነ ነገ እኮ ሄደ ለማጨድ እንደመሄድ እኮ ነው። እንዴ ትላንት ዘርተን ዛሬ ማጨድ ይዘህ እርሻ ትሄዳለህ? እንደዛ እንደማለት እኮ ነው። መንከባከብ አይጠበቅም። ውሃ ማጠጣት ብዙ ነገር ይጠበቃል። ማረም አይጠበቅም። ልክ እንደዛ ማለት እኮ ነው። እናንተም ዛሬውኑ የሆነ ነገር አድርጋችሁ ዛሬውኑ መፍትሄ አጠብቁ ልላችሁ ፈልጌ ነው። ዛሬውኑ መፍትሄ አይገኝም። እና እህቴ እንዲህ አይነት መንፈሳዊ ዘዴዎችን ተጠቀሚ። ከዛ ቀስ እያለ ያ አጎትሽ አልሰማም የሚለው ያ አጎትሽ ለስጋዊ ፍላጎት ብቻ የሚሯሯጠው አሁን እንዴ ማለት ይጀምራል። ቀስ እያለ ምንድን ነው ህይወቴ ወዴት እየሄደ ነው ማለት ይጀምራል። ወደ ራሱ መለስ እያለ መምጣት ይጀምራል። ከዛ ስራ ወደ መንፈሳዊ መስመር ይገባል ቀስ እያለ ማለት ነው። እግዚአብሔር አምላክ ያንቺን እያየ ያንቺን ብርታት፣ ትጋት እያየ የእሱን ልብ ከፈት እያደረገ ይመጣል። ቀስ እያለ እየከፈተው ይመጣል ልቡን ማለት ነው። በዚህ መንገድ ነው ሰውን መለወጥ የምንችለው ወንድሞች፣ እንጂ በአንዴ የሚለወጥ ነገር የለም ነው። ግልጽ ነው አይደል? ሌላ ደግሞ እችን ዘዴ ተጠቀሚ እባካችሁ። ጥቅስ ያዙ። እሺ ሰው ስትመክሩ የቃለ እግዚአብሔር ያዙ። ዝም ብሎ በደረቁ ንስሐ ገብተህ ስጋው ደግሞ ተቀበል፣ አረ አይስቀበሏችሁም። ቃለ እግዚአብሔር ያዙ፣ መዶሻ ያዙ እንጂ እህት ወንድሞች። አጥር በእጅ ብቻ ማፍረስ ይቻላል እንዴ? ንገሩኝ እስቲ። በእጅ ብቻ ማፍረስ ይቻላል? አጥር መዶሻ ይዘህ አትሄድም እንዴ? ሚስማሩን ለማላቀቅ መዶሻ ይዘን አንሄድም? ያስፈልጋል እኮ መዶሻው እኮ የቃለ እግዚአብሔር ነው። አንዳንዴ በመሃል የቃለ እግዚአብሔር ጥቅስ ስጠቅስላችሁ ደስ አይልም? አሁን እኔ ስመክራችሁ ያለ ጥቅስ ነው እንዴ? ያለ ቃለ እግዚአብሔር ነው መመክራችሁ? በመሃል ጥቅስ ጣል አላደረግም? ልክ እንደዛ እናንተም ተጠቀሙ እንጂ ሰው ስትመክሩ እንደዛ ነው ማንበብ አለባችሁ እንጂ። እስቲ ለትዕግስት የሚጠቅም የመጽሐፍ ቅዱስ ቃል ብላችሁ ምረጡና ያዙ እንጂ እንዴ። እስቲ
ለዝምታ የሚጠቅም ቃል እግዚአብሔር እስቲ ልምረጥ ብላችሁ ያዙ እንጂ ከመጽሐፍ ቅዱስ። እኔ እኮ እንደዛ አድርጌ መርጬ ይዤ እኮ ነው። ከየትም እኮ አላመጣውም ወንድሞች። እስቲ ለቅዱስ ቁርባን የሚያነሳሳ መጽሐፍ ቅዱስ ጥቅስ ብላችሁ ያዙ እንጂ። በዚህ እኮ መናፍቃን ይበልጣሉ በእውነት። እኛ እኮ ክርስቲያኖች በተለይ ኦርቶዶክሳውያን ጥቅስ የመያዝ እኮ እንትን የለንም እኮ፣ አላዳበርንም እንዲህ አይነት ነገር በእውነት። ዝም ብለን ብቻ እኮ ነው ንስሐ ግቢ ስጋው ደግሞ ተቀቢ የምንለው ሄደን። ዘፈን ጥሩ አይደለም አትስፈኝ የምንለው እንዴ? ቢያንስ እህትህን ከዘፈን ለማውጣት ዘፈን የሚቃረን የመጽሐፍ ቅዱስ ጥቅስ ይዘህ ነው መሄድ ያለብህ ወደ እህትህ። ዘፋኝ የሆነች እህትህን ለማዳን ከፈለክ እስቲ እህቴ ዘፈን ውስጥ ናት አይደል? አዎ። ስለዚህ ከዘፈን የሚያወጣ ጥቅስ አለ ብለህ ያዝ እንጂ። ጨመርመር አድርገህ የቅዱሳንን ምክር ጨመርመር አድርገህ ይዘህ ነው መሄድ ያለብህ እሷ ልታወጣት እንዴ። በባዶ አትሂድ። ብሉይና አዲስ ኪዳን ተሰጥተዋል እኮ። እና ፕሊስት ወንድሞች ይሄን ነገር አዳብሩ እሺ። ወንድምሽንም ለመምከር ስትሄጂ ወንድምሽ ምን ውስጥ ነው ያለው? መጀመሪያ ወንድምሽ የገባው ነገር ውስጥ እስቲ መጠጥ ነው፣ ጠጭ ነው፣ ሰካራም ነው፣ ይሰክራል። ስለዚህ ከመጠጥ የሚያወጣ ደግሞ መጠጥን የሚቃወም የመጽሐፍ ቅዱስ ጥቅስ ይዘሽ ትገበያለሽ ወደሱ ስትሄጂ። እንደዛ ነው እንጂ በባዶ እንዴት ትሄዳለህ? ወንድምን የበላውን ጅብ ልታስጥለው በባዶ እጅ ነው እንዴ የምትሄደው? መሳሪያ አትታጠቅም እንዴ? ጦር ነገር አትይዝም እንዴ? እንዴ ታዲያ ከጅቡ ጋር በእጅ ነው እንዴ የምትታገለው? እንደዛ እኮ ማለት ነው እንዴ? በእጅ እንደመታገል እኮ ነው ሄዶ። አንተም ጭምር ነው የምትበላው። እንኳን ወንድምን ልታድን ይቅርና ራስሽንም ጭምር ነው የምታስበየው። ስለዚህ ጥቅስ ደግሞ የቃለ እግዚአብሔር ይሄ እንትን የምንይዘው ጥቅስ ደግሞ ልክ እንደ ሰይፍ ነው። የመንፈስን ሰይፍ ያዙ እኮ ተብሎ ተጽፏል። ኤፌሶን መልእክት ምዕራፍ 6 ቁጥር 11 ላይ የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ተብሎ ተጽፏል። እኔ የነገርኳችሁ ቃል ብሏል እኮ መድኃኒዓለም፣ መንፈስም ሕይወትም ነው ብሏል። እና እህት ወንድሞች መጀመሪያ የሆነ የጠፋ ሰው ካየ ወንድሜ በምንድን ነው የጠፋው፣ እህቴ በምንድን ነው የጠፋቸው ብለህ ገምግም ራስን። እህቴን ለማውጣት የሚያስችል የመጽሐፍ ቅዱስ ጥቅስ እስቲ ሊያዝ ብለህ መርጠህ ትይዛለህ። ተስፋ የቆረጠ ወንድም ካለ እስቲ ተስፋ የሚያለመልም ጥቅስ ብለህ ደግሞ ፈልገህ ታገኛለህ ከመጽሐፍ ቅዱስ፣ ከብሉይ ኪዳን ከአዲስ ኪዳን እያልክ ከማቴዎስ ወንጌል ከማርቆስ ወንጌል እያልክ ያዝ። ከዛ ትጥቅ አሟልተህ ትሄዳለህ። አንደኛ የመጽሐፍ ቅዱስ ጥቅስ፣ ሁለተኛ ጸሎት እንጂ በባዶ ሄዳችሁ በባዶ ሄዳ እኮ ነው አይሰማኝም የምትለው። በባዶ ሄደሽ እኮ ነው አትሰማኝም፣ መከርኳት አትሰማኝም። ትጥቅ አልታጠቅሽማ፣ የጸሎት ትጥቅ አልታጠቅሽም፣ ቃለ እግዚአብሔር አልያዝሽም። በደረቁ ነው ሄደሽ የመከረሻት። እና እህቴ ወደ ተሰንበት ለአንቺ ነው የምመክረው። እሺ እንደዚህ አይነት ትጥቅ ታጥቀሽ ነው መሄድ ያለብሽ ሰው ስትመክሪ። እሺ ካልሆነ ዝም ብሎ ብቻ በደረቁ ላይሰሙሽ ይችላሉ። እነሱን ቆም ብሎ ሊያሳስባቸው የሚያስችል የሆነ ጥቅስ ይዘሽ ነው መሄድ ያለብሽ። እውነቷን እኮ ነው እንዲሉሽ የሚያስችል፣ እውነቱን እኮ ነው የሚያስችል፣ እንደዛ ቆም ብሎ እንዲያስቡ የሚያደርጋቸውን ቃል ይዘሽ ነው መሄድ ያለብሽ። እና ይሄን ይመስላል። እንዴ ታስታውሳላችሁ? ስንክሳር እኮ ከዚህ በፊት ሳነብላችሁ አቤት አቤት፣ አንድ ወንድም ነበረ ከፋርስ ንጉስ ጋር ተወዳጀ። እህት አለችው እና ይሄ ሰውዬ ይሄ ወንድሟ የፋርስ ንጉስ ፀሐይን ነው የሚያመልከው። ምንድን ነው የሚያመልከው አልኳችሁ? ፀሐይ ነው የሚያመልከው። ከዛ ወንድሟ ሃይማኖቱ እንደቀየረ ክርስቶስ እንደካደ ተነገራት። ውይ ስቅስቅ ብላ አለቀሰች። ወንድሜ ሃይማኖቱን ቀየረ፣ ደሙን ያፈሰሰለትን ስጋውን የቆረሰለትን ጌታውን ካደ፣ አምላኩን ካደ ብላ ስቅስቅ ብላ አለቀሰች። ከዛ ወደ አምላኳ ጸለየች። እባክን ወንድሜን እባክን ብላ እሪ ብላ አልቅሳ ወደ አምላኳ። ከዛ ደብዳቤ ጻፈች ለወንድሟ። ስትጽፍ ደግሞ የመጽሐፍ ቅዱስ ጥቅስ እያጣቀሰች ነው። ተመልከቱ። አሁን እዚህ ጋር
ጥቅስ እየጻፈች እኮ ነው ክታቧ ላይ ደብዳቤዋ ላይ ጥቅስ የመጽሐፍ ቅዱስ እየጻፈች ይፈረድባችኋል በኋላ የሚል የመጀመሪያ እምነታችሁን ስለናቃችሁ ይፈረድባችኋል የሚል ጥቅሶች አሉ አይደል? ቅዱስ ጳውሎስ የተናገራቸው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 12 የፊተኛው እምነታችሁን ስለናቃችሁ ይፈረድባችኋል። ይሄን ጥቅስ እያመጣች ትጽፈለታለች። ብዙ ጥቅስ ጽፈ ደብዳቤ ካሁን በኋላ አለችው መጨረሻ ላይ የደብዳቤው እግርጌ ላይ ካሁን በኋላ ወደ ቀጥተኛ እምነት ካልተመለስክ ፊቴን አታየኝም እህቴ ብለህ እንዳትጠራኝ ብላ አሽጋ ሰጠችው። ከዛ ይኸው ከመስጠቷ በፊት ደግሞ ምን ብላለች? ጌታ ሆይ በዚህ ደብዳቤ ስራህን ስራ። ተመልከቱ። ጌታ ሆይ በዚህ ደብዳቤ አስራ የወንድሜን ልብ እባክህ ለውጥ ብላ ተማጽና ሰጠች። ምናልባት አልተጻፈም እንጂ ስንክሳሩ ላይ ሱባኤም ገብታ ሊሆን ይችላል። ይሄን ደብዳቤ ስትልክለት ሰጠችው። ከዛ ወንድምየው ጌታው አቤት ደግሞ እኮ ያ የፋርሱ ንጉስ ሊያሞኘው ሊያታልለው ትልቅ ስልጣን ላይ ያስቀምጦታል። ለስልጣን ብሎ ስልጣኑን እያየ ሃይማኖቱን ማን ነው ክርስትናን እንዲክድ ብሎ ከእህት ደብዳቤ መጥቶላል አሉ። ከእህቴ አዎ ናፍቀዋለች እህቱ። ምክንያቱም በጣም አይኗን ካየ ሩቅ ዘመን አልፎታል፣ አመታት ተቆጥረዋል። ከእህቴ ደብዳቤ መጣልና ተንገብግቦ ወደ ጓዳው ገብቶ የእህቱን ደብዳቤ ማንበብ ጀመረ። እንግዲህ አስቀድማ ምን ብላለች እቺ ልጅ? መድኃኒዓለም ወይ ምን በል ብለዋለች? ንገሩኛ። ስራን ስራ ብለዋለች አይደል? በዚህ ደብዳቤ አማካኝነት ስራን ስራ ብለዋለች። ከዛ የቱን ደብዳቤ ማንበብ ሲጀምር የመጽሐፍ ቅዱስ ጥቅሶችን ያያል። ዳሩ ግን የምነቅፍብህ ነገር አለኝ። አቤት ዮሐንስ ራእይ ላይ ያሉ ጥቅሶች እንዴት ይመስጣሉ! ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅርን ትተሃል፣ የቀደመ ፍቅርን ትተሃል። እንግዲህ ከወዴት እንደወደቅህ አስብ፣ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመን ስራን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራ እወስዳለሁ። እንዲህ አይነት ጥቅሶችን ያነባል። ወይኔ በእንባ ነው ደብዳቤውን የጨረሰው። በእንባ እያለቀሰ ደብዳቤውን በእንባው እያረጠበ ስቅስቅ ብሎ አለቀሰ። ከዛ ወደ ምስራቅ ፊቱ መልሶ የኔ ጌታ ካድኩ አለ። አምላኬ ካድኩ፣ ስለኔ ስትል ደምን ያፈሰስክ አምላኬ አንተን ካድኩ፣ እባክህ መልሰኝ አለ። እባክህ መልሰኝ ወደ ቀጥተኛው እምነት። ባለማወቅ አይምሮዬ ጠፍቶ ክጄሃለሁ ጌታዊ። አሁን ግን በእቴ አማካኝነት ልቤ ተመልሷልና እባክህ የኔ ጌታ ከአንድነት ከልጆች እቅፍ አታውጣኝ ብሎ ማልቀስ ጀመረ። ረጅም ጸሎትን ጸለየ፣ ረጅም ስግደት ሰገደ። ከዛ ልብሱን ለባበሰና ወደ ንጉሱ ፊት ሄደና ንጉስ ሆይ አቤት። ሳቦር ይባላል ንጉሱ፣ የፋርስ ንጉስ ሳቦር፣ የዛሬቷ ኢራን ማለት ነው። ዛሬ አሁንም ያቺ ሀገር አህዛብ ናት አይደል? እዛ ማለት ነው። ንጉስ ሆይ አቤት። ከዚህ በፊት ባለማወቅ በስልጣን አታለ ሃይማኖቴን አስክደኛል። ከዚህ በኋላ ግን ስጋዬን ልታሰቃይ ትችላለህ፣ ነፍሴን ግን አታገኛትም። ነፍሴ መድኃኒዓለም ናት። ኧረ ተመለስክ? ወደ ክርስትና ተመለስክ? አዎ ተመልሻለሁ። ተው አሰቃያለሁ። ያዕቆብ ዘግሙድ ይባላል። አስታውሳችሁት? ይሄን ቅዱስ ማን ይባላል? ማን ይባላል አልኳቸው? ያዕቆብ ዘግሙድ። ዘግሙድ የተባለበት ምክንያት አለው። እና ኧረ ተመለስክ ወደ ቀጥተኛ እምነት፣ ወደ ክርስትና ገባ? አዎ ተመልሻለሁ። አይተህ ማታውቀውን ስቃይ ነው ማሳየክ አለው። ታይቶ ተሰምቶ ማይታወቅ ስቃይ ነው ማመጣብህ። ተመለስ ብያለሁ፣ ተመለስ አለው። ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ነገር ግን ነፍስንና ስጋን በገሃነም አንድ አድርጎ ሊያጠፋ የሚቻለውን እርሱን ፍሩ ብሎ የኔ ጌታ መድኃኒዓለም ተናግሯል በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ የአንተ ስቃይ ከሃይማኖቴ አናውጠኝም አለ። ግን አስቀድሞ ብርታት ስጠኝ፣ ስቃይ ፈርቼ እንዳልክድ ብርታት ስጠኝ ብሎታል መድኃኒዓለምን። ከዛ በኋላ ጀመረላችሁ ስቃዩን። የሌለ ስቃይ ነው ያሳየው። ይኸው እጁን ይቆርጠዋል፣ ጣቱን ይቆርጠዋል፣ ክንዱን ይቆርጠዋል።
እግሩን ቆርጦ ድብልብል አረገው። ድብልብል ደረትና ጭንቅላቱን ብቻ አስቀረው። ደረትና ጭንቅላቱን ብቻ። ከዛ እዛው መሬት ላይ እንደወደቀ ወደ ሰማይ ጌታ ሆይ አሁን ቆሜ አንተን ማናገርበት እጅ እግር የለኝም ብሎ ሲል ጌታ መድኃኒዓለም ከሰማይ ድምፁን አሰማ። ወዳጄ ያዕቆብ በእውነት አንተ ለኔ ምርጥ ዕቃ ነህ አለው። ለቅዱስ ጳውሎስ እንደነገረው አንተ የኔ ምርጡ ዕቃ ነህ። እኔ ለኔ እንደታመንክልኝ በአሕዛብ ሁሉ ፊት ለኔ እንደታመንክ እኔ ደግሞ በመላእክቱ ፊት እታመንብሃለሁ፣ እመሰክርልሃለሁ፣ በአባቴ ፊት እመሰክርልሃለሁ። አይዞክ ደግሞ የልብን ሁሉ መሻት ፈጽምልሃለሁ። በአንተ ስም የተማጸነልኝን ሁሉ እምረዋለሁ። የኔ ወዳጅ ና ወደ እኔ ይበቃል አለው። ከሰማይ እኮ ነው ሰው ሁሉ እየሰማ የኔ ወዳጅ ያዕቆብ ና ወደ እኔ ይበቃል፣ እስከ ዛሬ ተሰቃይታል፣ አሁን ግን ና ወደ እኔ እቅፍ ሰበስባለሁ ብሎ ይህን ድምፅ አሰማው። ከዛ አንድ ሰያፊ መጥቶ አንገቱን ቆረጠው። ከዛ እህቱ መጣች፣ ከእናቱ ጋር እህቱ መጣች። ያኔ አልቅሳ ነበር፣ ግን አሁን ደስ እያላት በድኑን ይዛ ታቀፋ፣ ደስ እያላት ጌታዋን እያመሰገነች ወንድሜን በሰማዕት እንዲያልፍ ያደረግክ አምላኬ አመሰግናለሁ ብላ በክብር በድኑን ተሸክማ ወስዳ ቀበረች። አስቡት። አያችሁ አይደል? ከዚህ ተማሩት ወንድሞች። በእውነት እህቱ ጀግና ናት። እህቱ በእውነት ጀግና። እናንተም እንዲህ ማድረግ ትችላላችሁ። እቺ እህቱ አስቀድማ ምን እንዳደረገች አስቡ። ልክ እናንተም ሰው ለመመለስ ስትሉ አስቀድማችሁ እግዚአብሔርን በጸሎት መጠየቅ፣ እንደገና ደግሞ የመንፈስ ሰይፍ መያዝ፣ ጥቅስ መያዝ፣ ቃለ እግዚአብሔር መያዝ ልመዱ። መጽሐፍ ቅዱስ ጥቅሶችን አንብቡ፣ ያዙ፣ በአይምሯችሁ ሸምድዱ። ደብተር ገዝታችሁ ጻፉ። ለትዕግስት የሚሆን የመጽሐፍ ቅዱስ ቃላቶች እያላችሁ መርጣችሁ፣ ለትዕግስት የሚሆን ቁጣ ሲነሳሳ ቁጣን ለማርገብ እያላችሁ እንደዚህ እያላችሁ መርጣችሁ ጥቅስ ያዙ። ይጠቅማችኋል። ሰውን ለመምከርም ትጠቀሙበታላችሁ። እናንተ ፈተናው ስትወድቁ ለመጽናኛነት ትጠቀሙበታላችሁ። ራሳችሁንም ታድኑበታላችሁ፣ ሌላውንም መክራችሁ ትመልሱበታላችሁ። እና አንድ ይህንን ወንድማዊ ምክር እመክራለሁ። እና እህቴ እንዲህ አድርጊ እሺ። ዞሮ ዞሮ ላንቺ ነበር እየመከርኩ ያለሁት። ይህን አድርጊና ወገን ዘመዶችሽን ከዚህ ከባዕድ አምልኮ ከተኙበት ከባድ እንቅልፍ ለማንቃት ጥረት አድርጊ። የአንድ ነፍስ ዋጋ የአንዲትን ነፍስ ማዳን መላው ዓለም ከማዳን ይበልጣል። የአንዲት ነፍስ ቀላል እንዳትመስልሽ። ብዙ ሰዎችን ወደ ጽድቅ የሚመልስ እንደ ከዋክብት ለዘላለም ይደምቃል ተብሎ ተጽፏል። ትንቢተ ዳንኤል ምዕራፍ 12 ላይ ብዙ ሰዎችን ወደ ጽድቅ የሚያመጣ እንደ ከዋክብት ይደምቃል። እና ብትመልሻቸው እንደ ከዋክብት ነው ለዘላለም የምትደምቂው። እና ይሄን አድርጊ ለማለት ያክል ነው። በተረፈ በርቺ፣ እግዚአብሔር በጥረትሽ ላይ ይጨመርበት። እሺ ወደ ሁለተኛ ጥያቄ ተራ ቁጥር 1 መጣች። መሲ የማርያም ልጅ ከመጣሽ መግባት ትችላለሽ። እሺ ይቻላል። ግን አዎ እንትን ድምፅሽ ርቋል በጣም። ድምፅሽን ከፍ አድርጊና ለመጠየቅ ሞክሪ። ርቋል በጣም። እሺ እሷ እስከምትገባ አንድ ሰው እናስገባ። ተራ ቁጥር መጣች። እሺ ካልመጣች ቀጥይ። እሺ አሁን ይሰማል። ቀጥይ። አሁን ይሰማል በደንብ። ተራ መሲ የሰጠችው ላንቺ ነው? አዎ ላይ ሰጠች። መልካም ቀጥይ። እሺ ማለት ነው። ጥያቄ ምን መሰላችሁ? በፊትም ከልጅነት የምጀምረው ማለት ነው በምተኛ ሰዓት አይኔን በጣም ያጠቀኛል። መክደን አልችልም። በጣም ነው እንባ የሚያፈስብኝ ማለት ነው። በጣም ነው የሚያቃጥለኝ። እንቅልፍ ሲጀመር አይዘኝም ማለት ይቻላል። ግን አሁን ጸሎት ማድረግ ሲጀምር ደግሞ እተኛለሁ። ስተኛ ምንም አያደርገኝም። ጸሎት በማድረስ ሰዓት ግን አይኔን ግርድ አድርጎ ግንቤ ዝርግፍ እያለ ማድረስ አልችልም። በተለይ ማህበር ላይ በማድረስ ሰዓት
ደግሞ መልካም ሀያዊ ከሆነ ጭራሽ ማልደርስ አልችልም። በትግል ነው የማደርሰው ማለት ነው። በጣም በቃ እምቤ ዝርግት ይላል። አይኔን በጣም ይጠቀጥቀኛል። መክደን አልችልም አይኔን ራሱ ማለት ነው። እሺ ሁለተኛ ጥያቄ ደግሞ ይህን መልስ ያዳመጥኩሽ ነው። እሺ አይን ላይ የተቀመጠ መንፈሶች ስለምን ነው? አንደኛ አብሮ ያለቅሳል መንፈሱ። በሚጸልይበት ሰዓት አይን ላይ መንፈሱ ከተቀመጠ ስንጸልይ እሱም አብሮ የሚጸልይ ከሆነ ይቃጠላል፣ እንባውን ያፈሳል። ወይም የእኛን እንባ የራሱ እንባ አድርጎ ማለት ነው። አንዱ ይሄ ነው፣ የመቃጠሉ ምልክት ነው ማለት ነው ባጭሩ። ሁለተኛ ደግሞ አይን ላይ የተቀመጡ መናፍስ ለመኖራቸው ምልክት ነው። በተለይ ቡዳ በማየት የገባ መንፈስ ካለ መንፈሱ አይን ላይ ካለ እንደዚህ አይነት ምልክት ያሳያል። አንተ አይኗ ላይ ተቀምጠ የምታቃጥላት ማነህ? አይኗ ላይ ተቀምጠ የምታቃጥላት ማነህ? በሊቀ ሰማዕት በቅዱስ ጊዮርጊስ ስም ማይክን ክፈትና ተናገር። በሊቀ ሰማዕት በቅዱስ ጊዮርጊስ ስም አስወጣት። መልካም። አይን ላይ የተቀመጠ መንፈስ ነው እንዲህ የሚያደርገው። እሺ ለሌሎቻችሁ መንፈሱ አይን ላይ ከተቀመጠ አንደኛ ስትጸልዩ እንባችሁ ይፈሳል። ዝም ብሎ ያለው እንትን ሳያቋርጥ ዝም ብሎ ይፈሳል። አይናችሁ የሚያቃጥለውም ከዛ አንጻር ነው። አይን የተቀመጠ ቡዳ ብዙውን ጊዜ በማየት ይገባል። ሶሻል ሚዲያም እያየ ሊሆን ይችላል። ከሰው አይን ተነስቶ ሊመጣ ይችላል። ብቻ መንፈሱ አይናችን ላይ ከተቀመጠ ያለቅሳል። ያ ነው። ይሄ በምተኛበት ሰዓት እንደዚህ እሱ ተስፋ ለማስቆረጥ ነው። ብቻ ግን ዞሮ ዞሮ መንፈሱ አይን ላይ ተቀምጦ ነው ስራውን እየሰራ ያለው ማለት ነው። ስለዚህ መንፈሱን ከአይን ላይ ማንሳት ግድ ይላል። ከአይኔ ላይ ተነስ ማለት ከአይኔ ተነስተ ወደ ግንባር ውጣና ታሰር፣ ስራን አቁም ማለት ያስፈልጋል ማለት ነው። መንፈሱ አይን ላይ ለምንድን ነው የሚቀመጠው? አንደኛ የምናየውን ነገር አብሮ ለማበላሸት፣ ምን ለማድረግ? የምናየውን ለማበላሸት። ሁለተኛስ ከአይን ተነስቶ ወደ ሌላ ለመሄድ ሌላ ጋር ይሄዳል። ሶስተኛስ ሰራዊት ለመሰብሰብ መንፈሱ አይን ላይ የሚቀመጠው የምንይዘውን የምንጨብጠውን ሁሉ ያበላሻል። ስለዚህ መንፈሱ ከአይን ምን መሆን አለበት? መነሳት አለበት ማለት ነው። ከአይን ተነስ ካላችሁት ይነሳል። ይሄ ነው። ትላንትና አይን ላይ ባተኮረ ብዙ ትምህርት ስንማማር ቆይተን ነበረ። ያንን ሪከርድ ወደኋላ መለስ ብላችሁ አዳምጡት። እሺ ተራ ቁጥር 3 እኔ ነኝ መሰለኝ። ይቅርታ። እንዴት ዋላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይመስገን። እሺ ቀጥይቴ። ጥያቄ ምንድነው? ወንድማችን ማህበር እገባለሁኝ እና ማህበር በምገባ ሰዓት ብዙ ጊዜ እኔ በምገባ ሰዓት ስለተከታተልኩት ነው። እኔ በምገባና ወይ አስቀጥቅጡኝ ወይ ልቀጥቅጥ ብዬ በማናገራቸው ሰዓት ወይ በሚሰግዱ ሰዓት ደግሞ ደርሶኝ አብዛኛውን የምሰግደው በውስጥ ነው። አብዛኛውን የምቀጠቅጠው በውስጥ ነው በሚመቸኝ ሰዓት። ግን በቃ አብሬያቸው የሚያስቀጠቅጠኝ ሰው ፈልጌ በማስቀጠቅጥ ሰዓት እንትን ይላሉ። አስቀጥቃቾቹ ላይ የሆነ ነገር ያደነባብራቸዋል። ኢቨን ዛሬ ጠዋት ስራ ሊሄድ ነው። ምናልባት የሚያውቁ ልጆች ሊኖሩ ይችላሉ። ስራ ሊሄድ ነው እና አስቀጥቅጡኝ ብዬ አልኳቸው። በቃ በጣም አወሩ። በጣም እንትኑ ተተራመሰ እና ይሄ የዛሬው ደግሞ ለየት አለብኝ ከበፊቱ። እያስቀጠቀጠችኝ እያለች ደግሞ ልጅቷ እህታችን እንትን ወጣች፣ ከእንትኑ ወጣች፣ ከግሩፑ አስወጣት እና ይሄ ነገር በጣም ጥያቄ ሆነብኝ። ካሁን በፊትም ስላጋጠመኝ ነው። ሲያሰግዱኝ ያደነባብራቸዋል ወይ ይጠፋባቸዋል እና ከእኔ እየተነሳ የሚመጣ መንፈስ አለ ወይ የሚል ጥያቄ ነው ያለኝ። ከአንቺ ተነስቶ ወደ ሌላ ሊሄድ ይችላል። ይሄ ታወቀ ነው። ከአንቺ ተነስቶ ወደ ሌላ ሄዶ ሊያደነባብር ይችላል። ይሄ የታወቀ እኮ ነው። ግራ ሊያጋባም ይችላል። ግን አላማው ምንድን ነው ነው አሁን እዚህ ጋር? አዎ እኔም ያልተረዳሁት ይሄንን ነው ሲጀመር። አላማው እኔ ራሴ ምናልባት የኔን ላለማጋለጥ ይሆን የኔ ራሴ የሚያደርገው አይደለም። ያ ብቻ ሳይሆን አንደኛ እንድትገቢ አይፈልግም። እንድትሸማቀቅ ይፈልጋል። ተሸማቀሽ እዚህ ግሩፕ እንድትገቢ አይፈልግም። ተረዳሽ አይደል?
አንዱ ይሄ ነው። ሁለተኛ ደግሞ እዚህ ጋር ልትረጂ የሚገባው ነገር ምንድን ነው? እኔ ስገባ እነሱ እንደዚህ እያደናበራቸው ነው ከሆነ እነሱ ራሳቸው አንቺን እንዲፈሩ ወይም ደግሞ በቃ የእሷ መንፈስ እንደዚህ እያደረገን ነው፣ እሷ ጋር ያለ መንፈስ እንደዚህ እያደረገ ነው ብለው እንዲሸሹስ፣ አንድ ይህም ዓላማ አለው። ሁለተኛ ደግሞ አንቺም እንድትሸማቀቂ፣ ሶስተኛ ደግሞ ግራም እንድትጋቢም ጭምር። ይሄ ነው ዋና ዓላማ። ከዚህ ውጪ ሌላ ዓላማ ያለው አይመስለኝም። ግን እዚህ ጋር ምንድን ነው ማድረግ ያለብሽ ነው እንደ መፍትሄ ገና ወደ ግሩፕ ከመግባትሽ በፊት አስቀድመሽ ምንም አይነት መንፈስ ከአንቺ ወደ ሌላ ሄዶ ሌሎችን እንዳደናብር ስራ እንዳይሰራ አስቀድመሽ እግዚአብሔር አምላክን መማፀን ቅደም ከፊቴ ማለት። በተለይ የሚጠብቅሽን መልአክ ሁሌ የምትማፀኘው አለ አይደለ? ወይም ቅዱስ፣ ያንን ቅዱስ አብረኝ ግባ ማለት ወደ ማህበር አብረኝ ግባ፣ ከእኔ ተነስቶ ሰዎች ጋር የሚያስቀጠቅጡኝ ሰዎች ጋር እየሄደ እንዳይረብሻቸው፣ እንዳያደናብር፣ ግራ እንዳጋባ ለአንተ አሳልፌ ሰጥቻለሁ ብለሽ አሳልፈሽ ምን ማድረግ መስጠት። አሳልፈሽ ከሰጠሽ በኋላ መግባት። ይሄ የመጀመሪያ ስራ ነው። ሁለተኛ ደግሞ አንቺ ብቻ አይደለም ይሄን የምታደርጊው። በነገራችን ላይ ማድረግ ያለብሽ አድሚኖች ራሱ ይሄን ማድረግ አለባቸው። አድሚኖች ራሱ ከመግባታቸው በፊት አስቀድመው ጌታ ሆይ እኔ በማስቀጠቅጥበት ሰዓት ምንም አይነት መንፈስ ከሰው ተነስቶ ማህበር ውስጥ ካሉ ልጆች ተነስቶ ወደ እኔ እንዳይመጣ፣ እኔን መጥቶ እንዳይፈታተነኝ፣ እኔ ጋርም ያለው መንፈስ ከእኔ ተነስቶ እነሱ ጋር ሄዶ እነሱን እንዳይረብሽ ለአንተ አሳልፌ ሰጥቻለሁ ማለት አለባቸው። እነሱ ራሳቸው ማለት ነው። እንዴት ነው ሐኪም ወደ እስቲ በምሳሌ በጣም ሲሆን በጣም ይገባቸዋል ብዬ ተስፋ አደርጋለሁ። ሐኪም ወደ ታካሚ ጋር ሲሄድ ጓንት አያረግም? ጓንት ያረጋል አይደል? ሌሎች ነገሮችንም ይጠቀማል፣ መሳሪያዎችን ሁሉ ይጠቀማል። ልክ እንደዚህ አድሚንም አንድ አገልጋይም መሆን ያለበት እንደዚህ ነው። መንፈስ ከሰው ተነስቶ ወደ እሱ እንዳይመጣ፣ ከሱም ወደ ሰው እንዳይሄድ አስቀድሞ ይገዝታል። እግዚአብሔር አምላክንም ይማጸነዋል፣ መንፈሱንም ይገስጸዋል። እንዳለው እምነት ትልቅ እምነት የግድ እንዲኖረው አይጠበቅም እኮ። እንደ እምነቱ ይማጸናል እግዚአብሔር አምላክ፣ መንፈሱንም ይገስጸዋል ማለት ነው። በመድኃኔዓለም ስም ገዝቻለሁ ብሎ ይገባል ማለት ነው። ይሄን አድርጎ መግባት አለበት። ነገር ግን አንቺ የምትሸሺ ከሆነ እንደዚህ አይነት ነገር ገና ምልክት ስለተፈጠረ የምትሸሺ ከሆነ መንፈሱ ደስ ይለዋል። የልቡን መሻት እየፈጸምሽለት ነው ማለት ነው። ይጨምርልሻል። እንደገና እንደውም የልብ እየሰጠሽው ነው ማለት ነው። መንፈስ የሆነ ጥፋት ሲያጠፋ አይተን ከተደናገጥንለት፣ ወይኔ በቃ እንዲህ እያደረገ ነው ብለን ከሸሸን፣ የመሸሽ አይነት ነገር ካየን ይጨምራል። እሱ ደስ ይለዋል። እረረ እንዲህ ስላደረኩ እየሸሸች ነው ይላል። እንዲህ ስላደረኩ እየሸሸ ነው፣ እጅ ሰጠኝ። እንደዛ ከሆነማ ጨምር የለም እንዴልና ብጨምርማ እንዴት አይነት ነገር ለውጥ አመጣ ይሆንልና ያጧጥፈዋል። ስለዚህ መፍራት አይደለም መጋፈጥ እንጂ። ግልጽ አይደል? እና አንድ መረዳት ያለብሽ ይሄ ነው። እምነትሽን ተጠቅመሽ እግዚአብሔር አምላክን አስቀድመሽ ከመግባትሽ በፊት ተማጽነሽው ያንን ቅዱስ አብረኝ ግባ ብለሽው አብሮ እንዲገባ ተማጽነሽ፣ ከዛ በኋላ ያንን መንፈስ ምን ታደርጊዋለሽ? ታስሪዋለሽ። ይሄን ማድረግ ነው። ጥፋት ቢያጠፋም አሁንም ቢያደናብርም ባያደናብርም ከአንቺ የሚጠበቅብሽን እያደረግሽ መግባት ነው። ተረዳሽ አይደል? ይሄን አድርጊ። አድሚኖች ግን ሌሎች ሰዎች የምትረዱ ደግሞ ወንድሞች፣ መንፈስ የምታስቀጠቅጡ ሰዎች የምትረዱ ሌሎቻችሁም ካላችሁ በውስጥ እርስ በርስ በግልም እንደዚህ እርስ በርስ ትረዳዳላችሁ አይደል? የራሳችሁን ግሩፕ ክሬት አድርጋችሁ አብዛኞቻችሁ እንደዛ ታደርጋላችሁ። እዚህ ግሩፕ ላይ ብቻ አይደለም የምታስቀጠቅጡት የምታሰግዱትም የራሳችሁም ስላለ ነው። እናንተም ደግሞ ልክ እንደዚሁ እያስቀጠቀጣችሁ እያለ የዛ ሰው መንፈስ እናንተ ጋር መጥቶ የሚረብሻችሁ ከሆነ ያንን ሰው እንዳትሸሹት፣ አደራ እንዳትሸሹት። እንዴ ከሸሻችሁማ ጥሩ አይደለም። በእውነት ከህመምተኞች ሰዎች አንሽሽ እንደነርሱ ስጋ ለብሰናልና ተብሎ ተጽፏል። ግልጽ ነው አይደል? ከማን አንሽሽ?
ከሕመምተኞች ሰዎች አንሽሽ፣ እንደነርሱ ሥጋ ለብሰናል። ወንድማችን እየተሰቃየ ጥለነው ከሸሸን እግዚአብሔር አምላክ እኛንም አሳልፎ ለመከራ ነው የሚሰጠን። ግልጽ ነው አይደል? ሰምታችሁኛል? ለምሳሌ እንዲህ ባለፈው እንደውም የስንክሳር ላይ ስንክሳር ላይም ተጽፏል። በነገራችን ላይ ታሪክ ዜና በው ላይም ያየሁት ይመስለኛል። እና አንደኛው ለአንዱ መነኩሴ እንዲህ ብሎ ይጠይቀዋል። ወንድሜ ማን ነው? እንዴት አድርጌ ላስረዳችሁ? ካነበብኩት በጣም ብዙ ጊዜ ስለቆየ ታሪኩን ለማምጣት እየሞከርኩ እኮ ነው። እና አንድ ሰው ይላል ወንድሜ ብቻ ለእኔ ጥሩ ቃል ለሚያሳየኝ ሰው ወይም ደግሞ ለተመቸኝ ሰው መልካም ነገር አብዝቼ አደርግለታለሁ አለ። ብዙም ደግሞ ለማይመቸኝ ለማይስማማኝ ሰው ደግሞ እርቀዋለሁ፣ እሸሸዋለሁ አለ። ለየትኛው ነው መልካም ነገር ማድረግ ያለብኝ አለ። እንዴ ለማይመች ሰው ነው አጥብቀ ብዙ መስራት ያለብህ አለው። ይሄ ቅዱስ ከሚመች ይልቅ የሚመችንም መቀበል መልካም ነው አለው። የማይመችን ግን ለሱ ደግሞ አብዝተ ነው መልካም ነገር ልታደርግለት የሚገባው። ምክንያቱም ብዙ መድኃኒት የሚያስፈልገው በጣም ለተጎዳ ወይስ ጥቂት ለተጎዳ? ንገሩኝ እስቲ። በጣም ለተጎዳ። በጣም ለተጎዳ ነው አይደል? ስለዚህ ለሱ ነው እንደውም ለዛ አንተ ጥሩ አይደለም ላልከው ሰው ነው አብዝተ መልካም ነገር ልታደርግለት የሚገባው ብሎ መከረው። እንደውም አንድ ታሪክ አነሳና ይሄ ቅዱስ እንደ ማስረጃ አድርጎ ነገረው። አንድ ባህታዊ ነበር በገዳም ይጋደል እና በኃጢአት ወደቀ። እግዚአብሔር ሆይ አንሳኝ፣ እግዚአብሔር ሆይ እያለ ሲማጸን ከሰማይ ድምፅ መጣ። ወንድምን ባትጥለው እኮ እኔም ዛሬ አልጥልም ነበር አለው። ማንም ባትጥለው ወንድምን እኮ ባትጥለው ኖሮ እኔም አልጥልም አለው እግዚአብሔር አምላክ። ለካ ይሄ ቅዱስ አሁን እግዚአብሔር አንሳኝ የሚለው ወንድሙ ወድቆ ዝም ብሎ ትቶት አልፎታል። ቸለል ብሎ ለካ ትቶት ሄዳል። ምን አገባኝ አይነት ነገር። ለካ እግዚአብሔር ያንን አይቶ ነው። እና ወንድሞች ሰው እየተጎዳ ካየን ወይም ደግሞ እሱ ጋር ያለ መንፈስ እኔ ጋር መጥቶ እየረበሸን ብለን ምንሸሽ ከሆነ ጥሩ አይደለም። እግዚአብሔር የኛን ስንት ችግር አይቶ አይደል እንዴ ተቋቁሞ የኛን ችግር ባላየ እያለፈ እየታገሰን የኛን ችግር እየታገሰ እኛን ከረዳን ለምንድን ነው እኛ የወንድሞቻችንን ድካም መሸከም ያቃተን? ቅዱስ ጳውሎስ እኮ ከእናንተ እያንዳንዱ የአንዱን ሸክም ይሸከም ብሏል። እያንዳንዱ የአንዱን ሸክም ይሸከም እንዲሁም የክርስቶስን ሕግ ፈጽሙ ብሎ ገላትያ መልእክት ምዕራፍ 6 ቁጥር 1 እስከ 3 ላይ ምዕራፍ 6 ቁጥር 2 እስከ 3 ላይ ጽፏል፣ ተናግሯል ቅዱስ ጳውሎስ። ስለዚህ ልንሸሽ አይገባም ማለት ነው። እንደነርሱ ስጋ ለብሰናል፣ እኛም እንደነሱ ተፈታኝ ነን። በመንፈሱ ድሃ የሆነ ሰው ባይወርቅም እንኳን ለራሱ ምናልባት እርኩሳን መናፍስት በእኔ ላይ ጦርነት ስላላወጁ ነው፣ አሊያም የኔን ተጋድሎ በመናቅ ድካሜ የእነርሱን ውጊያ ሊቋቋም እንደማይችል ስለተረዱ ነው የሚለው። የእግዚአብሔር ጸጋ ባይደግፈው ኖሮ እርሱም እንደሌሎቹ ሊወርቅ የሚችል መሆኑን ጠንቅቆ ያውቃል። ስለዚህ ምን ማድረግ አለብን ከተባለ አሁን ለምሳሌ እኔ የሆነን ሰው እየረዳው ነው እንበል። የሆነን ሰው እየረዳው እያለ መንፈሱ ግን ከዛ ሰው መጥቶ ወደ እኔን እየተፈታተነኝ ነው እንበል። ምን ማድረግ አለብኝ? ነው ይሄ መሸሽ አለብኝ? መሸሽ የለብኝም። ምን እላለሁ? አንደኛ ጌታ ሆይ ከልጁ ከምመክረው ልጅ እየመጣ እኔ የሚዋጋኝ መንፈስ እባክህ ያዝልኝ እላለሁ። እባክህ ያዝልኝ አምላኬ። ሁለተኛስ ምን እላለሁ? ሁለተኛ ደግሞ ልጁን እመክረዋለሁ። ወንድሜ ከኔ ጋር ስትገናኝ ከመገናኘት በፊት አስቀድመ መናፍስቶችን ገስጻቸው፣ አምላክንም እንዲህ ብለህ ተማጸነው፣ ጌታዬ መድኃኒዓለም መንፈስ ከኔ ተነስቶ የሚመክረኝ ወንድሜ ጋር እንዳይሄድ። ግልጽ ነው አይደል? የሚመክረኝ ማን ጋር? ወንድሜ ጋር እንዳይሄድ፣ እኔን የሚያግዘኝን ጓደኛዬ ጋር ሄዶ እሱን እንዳይፈታተነው እባክህ ያዝልኝ ብሎ አምላኩ መጠየቅ አለበት። መናፍስቶቹንም በራሱ መገሰጽ አለበት። ከዛ ከኔ ጋር መጥቶ ይገናኛል። ፈተናውን አቀለለልኝ አላቀለለኝም? እንዲህ በማድረጉ ንገሩኝ እስቲ። አቀለለ። ያቀለልልኛል አይደል? የእሱም ትጋት አለ፣ እኔም ደግሞ እየታገልኩ ነው። በዚህ ምክንያት ወንድሜን አድነዋለሁ ማለት ነው። እና እንዲህ ያልን ነው ልንተጋገዝ የሚገባው እንጂ
ገና ለገና እዛ ጋር ያለው መንፈስ እኔን እየረበሸ ነው ብለን የምንሸሽ ከሆነ እግዚአብሔርም የኛን ጥበቃ ለእኛ የሚያደርግልን ጥበቃ ያነሰዋል። እኔ አንተን እየጠበቅኩ አይደል እንዴ? እኔ አንተን ከጠበቅኩ አንተ ወንድምን እንዴት የእሱን ድካም እንዴት መታገስ አቃተ ይልና ለእኛ የሚያደርግልን ጥበቃ ያነሰዋል። እና እንጠንቀቅ ለማለት ፈልጌ ነው። እሺ ትልቅ ትምህርት እንዳገኛቸው ተስፋ አደርጋለሁ። እና እህቴ ፍቅርተ ስላሴ አንቺም ምን ታደርጊያለሽ መሰለሽ? ለእነሱ ፈተና እንዳይሆንባቸው መንፈሱን ትገስሸዋለሽ። ጌታ መድኃኔዓለምን ጌታ ሆይ እባክህን መንፈስ ከኔ ተነስቶ የሚያስቀጥቁ የሚረዱኝ እህቶቼ ጋር ወንድሞቼ ጋር እንዳይሄድ ለአንተ አሳልፌ ሰጥቻለሁ አምላኬ። ከኔ ጋር ግባ፣ ወደ ማህበር ስገባ መናፍስቶችንም እሰርልኝ ብለሽ አንቺም የተወሰነች ደቂቃ መናፍስቶችን አስረሽ ገጽጸሽ ወደ ግሩፕ ትገቢያለሽ ማለት ነው። በመረበሹ ደግሞ ልትሸማቀቂ አይገባም። እንዲህ ራሱ አድርገሽ መጥቶ ቢረብሽ እንኳን አትሸማቀቂ። ግልጽ ነው አይደለ? አዎ ግልጽ ነው ማለት ይገባኛል። እኔ አሁን ጥያቄ እህቶቼ በእርግጠኝነት እየሸሹ እንዳልሆነ ይገባኛል። እንትን አልልም፣ አልሸማቀቅም፣ እረዳለሁ፣ የመንፈስን ስልቱን እረዳለሁ። ግን ጥያቄው ነቢል እኔ ጋር ያለውን ነገሮችን እግር በእግር እየተከተለ ያበላሽብኛል። በቃ አሁን አረፍኩ ብዬ በምል ሰዓት የሆነ ነገር ደግሞ አምጥቶ በሀሳብ በጭንቀት ይለቅብኛል እና ይሄ ነገር የኔ ራሴ ያልታሰረ መንፈስ ነው ይህን እያደረገ ያለው የሚል እንትን ስላለኝ ነው። በእርግጥ ቀጠቅጣለሁ፣ በምችለው አቅም ሰግዳለሁ በቤቴ በግሌ በጠዋትም ማታም ስገባና ስወጣ እንደው ድንገት አንዳንዴ ከደከመኝ አንዳንዴ ሲያዝለኝ ካልሆነ በስተቀር በጣም ለመትጋት እሞክራለሁኝ እና ግን ግሩፕ ላይ የምገባው ምንድን ነው ስራ ላይ ሲሆን እንደዚህ ከፍቼ እህቶቼ ራሱ ሲቀጠቅጡ የእነሱ ቅጥቀጣ እኔ ለቅዱሳን መላእክት አሳልፌ ሰጣቸውና የእነሱን እሰማለሁ። በቃ እንደዛ ነው የማደርገው ስራ ላይ ሲሆን። ይሄን ሰሞን ኔትወርኬንም ዘጋብኝ እና አሁን ሌላ ቦታ ሆኜ ነው እድሉን ያገኘሁት፣ ይሄንን እድል ያገኘሁት እና ሌላው ምንድን ነው በውስጥም ቀጥቅጭሽ አለምዬ እንደው እነሱ ባስቀጠቅጡሽ እንኳን ወይም ደግሞ እድሉን አግኝተሽ አስቀጥቅጡኝ ብለሻቸው ባስቀጠቅጡሽ እንኳን እያዳመጥሽም ቀጥቅጭሽ። አሁን ለምሳሌ አንዲቷን ይዛ ታስቀጠቅጣታለች፣ አንቺም ደግሞ አብረሽ ተቀባይ ሆነሽ በውስጥ ቀጠቅጫለሽ፣ ማይክሽን ዘግተሽ ማለት ነው። አዎ እንደዛ ነው የማደርገው። ብዙ ጊዜ ማህበር ስገባ ማይክ ዘጋና እንትኑንም ስለማላገኝ ቶሎ ቁጥር ስለሚይዙ እድሉን ስለማላገኝ ጀምረው እስኪጨርሱ ወይ ስራ እንትን ካላልኩ በስተቀረ ጀምረው እስኪጨርሱ አብሬ ቀጠቅጣለሁ። ሲሰግዱ እንደ አቅሙን እንደሰጠኝ መድኃኔዓለም እሰግዳለሁኝ በቤቴ ልክ ስገባ። ከዛ ያው ይደክመኛል ተኛለሁ። ጠዋትም እንደዛ ነው ማድረገው። ይሄ ነገር እኔም አልሸሽም እህቶቼም አይሸሹኝም፣ ግን ሚስጥሩን ለመረዳት ስለፈለኩኝ ነው። አንድ ሌላው ደግሞ ምንድነው በጣም የሚገርመው በቃ አሁን ትንሽ አረፍኩኝ ብዬ ስል መልሶ ደግሞ የሆነ ምክንያት ያመጣና ነገሮችን አበላሽቶ የሚያስጠይቅ ነገር ያደርግብኛል። ለምሳሌ አሁን ሰሞኑን የገጠመኝ ምንድነው ስራ ላይ ስራ የማይደረግ ነገር አደረጉብኝ አሰሪዎቼ እና ይሄ ነገር በእርግጥ ያስጠይቀኛል። ከኔ ሄዶ ወደ እነሱ እያወካቸው እንደሆነ በዛ ላይም ደግሞ በእምነትም በምንም ስለማንግባባ እነሱ ጋር ያለው ነገር ሊሆን ይችላል። በቃ ይሄን ነገር እንዴት አድርጌ ልቆጣጠረው? አሁን በዚህ ሳምንት የገጠመኝ ነው። እሺ መልካም እየጠበቀ በቃ ያደርጋል እንደዚህ። መልካም እታለምዬ ከፊት እየቀደመ ስለሆነ ነው። አንደኛ ከፊት እየቀደመ ነው። ሁለተኛ ደግሞ ፈተናም ነው። በነገራችን ላይ እንዲህ አይነት ነገሮች የምናልፈው አንደኛ ትዕግስት ነው መሳሪያችን። አንደኛ ምንድን ነው ትዕግስት። እስኪያዝ ድረስ ያለፋል። ከታገሱት ሁሉም ያልፋል። ግን እስኪያልፍ ምን ይባላል? እስቲ ንገሩኝ። እስኪያልፍ ምን ያደርጋል? ያልፋል። ያለፋል። ምንም አይነት መንፈስ እስኪያዝ ድረስ ለጊዜው ያታግልሻል። እስኪያዝ ነው ግን እስኪያዝ ድረስ የሆነ አባሮሽ ያዙ እንደ ሌባና ፖሊስ ያጫውታል ለጊዜው። ሌባና ፖሊስ ስልሽ ገብቶሻል አይደል? እንዲገባሽ ልክ እንደዛ ያታግላል። መጨረሻ ላይ ግን ያ መንፈስ ባጭሩ አልሞት ባይ ተጋዳ አይነት ትግል ያካሂዳል ማለት ነው። ላታመልጭኝ ምን የሚባል አባባል አለ? ላታመልጭኝ አታሯሩጭኝ እንደሚባለው ማለት ነው። ያሯሩጣል ማለት ነው ባጭሩ።
ከፊት እየቀደመ እንቅፋት ለማስቀመጥ። ይሄ ደግሞ ለምንድን ነው ዓላማው? ተስፋ ለማስቆረጥ። እግዚአብሔር ይመስገን ተስፋ ተስፋን አልቆርጥም። በቃ እንድትማረሪ ነው የሚፈልገው። ያንቺ ምሬት ነው ከአንደበትሽ። እንዴት ነው ኢዮብ አሁን መከራ ይደርስበታል። ከዛ ሰይጣን የመከራ ዶፍ ያዘንብበትና ጠጋይና ያዳምጠዋል ኢዮብን። ሰደበ አልሰደበ እያለ እኮ ነው። አማረረ አላማረረ፣ ተስፋ ቆረጠ ተስፋ አልቆረጠ እያለ ያዳምጠዋል ቀረብ ብሎ። ከዛ ተስፋ አይቆርጥም ግን ኢዮብ እንደገና ያመሰግናል። ወይኔ ምኑ ተስፋ የማቆርጥ ነው እያለ እንደገና ሄዶ ያጣላል። ልክ ሰይጣንም እንደዛ ነው ማለት ነው። ከፊት እየቀደመ እንቅፋት ያስከ አማረረች አላማረረችም፣ ተስፋ ቆረጠች ተስፋ አልቆረጠችም እንዲህ እያለ ያጣራል እየሄደ። ስለዚህ ይሄ ለጊዜው ነው። አንደኛ እንደዚህ አይነቱን ፈተና አንደኛ ትዕግስት መሳሪያ ነው። ሁለተኛ ደግሞ አሳልፈው መስጠት። ለምሳሌ ከፊት እየቀደመ እንዲህ የሚያደርግ ከሆነ ጥፋት የሚያጠፋ ከሆነ የሚያስጠይቅ ስህተት የሚያሰራ ከሆነ አሁን ለምሳሌ ለሚጠብቅሽ መልአክ ወይ ቅዱስ ገብርኤል ወይ ቅዱስ ሚካኤል ከሆነ መልኩን በምትጸልይበት ሰዓት ሊቀ መልአክ ቅዱስ ገብርኤል አባቴ ይሄ መንፈስ ከፊት እየቀደመ ጥፋት የሚያስጠይቀኝን ጥፋት እያጠፋ እንደሆነ አንተ ታውቃለህ። ቅዱስ ሚካኤል አባቴ ቅዱስ ገብርኤል አባቴ ያዝልኝ፣ ቅደምና ምንም አይነት ጥፋት ወይንም ደግሞ የሚያስጠይቀኝን ጥፋት እንዳጠፋ ከዛሬ ጀምሮ ለአንተ አሳልፌ ሰጥቻለሁ። በእምነት በፍጹም ልብሽ ሆነሽ እንደዚህ ብለሽ ትማጸኘዋለሽ። ከዛ መንፈሱን መለስ ብለሽ ደግሞ ትገጽሸዋለሽ። ከፊት እየቀደምክ የሚያስጠይቀኝን ጥፋት የምታጠፋ መንፈስ በመድኃኒዓለም ስም ስራን አቁም ብለሽ በሊቀ መልአክ በቅዱስ ገብርኤል ስም ስራን አቁም ብለሽ በተማጸንሽው ቅዱስ ማለት ነው። በማን በተማጸንሽው ቅዱስ ታስረዋለሽ ማለት ነው። በአንቺ አንደበት ሆኖ ያስረዋል። ገባሽ አይደል? በአንቺ አንደበት ሆኖ ማን ያስረዋል? እሱ ያስረዋል። ሁለተኛ ደግሞ ይሄ ልመናሽ ደግሞ የተሳካ እንዲሆን ተቀባይነት ወይም ደግሞ በፍጥነት ምላሽ ለማግኘት ደግሞ ያንን ቅዱስ ደስ የሚያሰኝ ስራ መስራት። ለምሳሌ ልመና ብቻ ሳይሆን ስግደትን ማቅረብ፣ ግልጽ ነው አይደል? ስግደትን ማቅረብ፣ እንደገና ደግሞ መባ መስጠት፣ መልካም ስራዎችን መስራት፣ ያንን ቅዱስ ደስ የሚያሰኝ ስራ መስራት። አንዳንዴ ደግሞ ምላሽ እንዳናገኝ የሚያደርጉ ነገሮች አሉ። ምን ካላችሁ ይሄ ጸባይን መገራት አለበት። የመንፈስ ፍሬዎች ምን እላቸዋለሁ አይደለ? ለምሳሌ ትህትና፣ አለመነጫነጭ፣ አለመበሳጨት፣ አለማማረር። እነኚህ እኮ ምላሽ ያዘገያሉ ወንድሞች። ሰምታችሁ አይደል? እነኚህ ነገሮች ምላሽ ያዘጋያሉ። በእውነት ይሄ መነጫነጭ፣ ማኩረፍ፣ በትንሽ በትልቁም ቱግ ማለት፣ ግልፍተኛ መሆን፣ ነጭናጫ፣ ይሄ ትዕግስት አለመያዝ፣ እነኚህ ምላሻችንን ያዘገዩብናል። መንፈስም እንዳይያዝ ይጎትቱብናል። እና እነኚህ ነገሮችን ማስተካከል፣ ትህትናን ገንዘብ ማድረግ። አሁን ለምሳሌ ትላንትና ስነግራችሁ ከዝሙት ለመዳን ያ ሊቀ ጳጳስ ምንድን ያደረገው? ጾምኩኝ፣ ሰገድኩኝ፣ ጸለይኩኝ ግን ሊጠፋ አልቻለም ሲል ምን ነበር ያለው ባህታዊው? ጥሩ ነው ያደረግከው እኮ ስግደቱም ጥሩ ነው፣ ጾም ጥሩ ነው አለና ትህትናን እስቲ ደግሞ ስራበት አለው። ምን ላይ ስራበት? እስቲ ትህትና ላይ ደግሞ ስራበት አለው። ትህትናውን ላይ ስራ ሲሰራ ደግሞ ያ ፈተና ምን ሆነ? ጠፋ። አይሽ አይደለ? አንቺም ደግሞ ልክ ጾሙም ጸሎቱም ስግደቱም እንዳለ ሆኖ እነኚህ የባህሪ ለውጦችን ማካሄድ። አዎ እዚህ ጋር ምንድነው ይቅርታ በማልገባው ወንድሜ፣ ትህትና የሚለውን ነገር በፊት የነበረኝ ነገሮች እንዳሉ ጠፉ። በዛ ላይ ደግሞ ምንድነው በስጋው ደግሞ ልቀበል ነበረ እና ያንን ስጋው ደግሞ በሆነ ምክንያት ያው በዝሙት አቆምኩት። በቃ እሱ ራሱ ሌላ ትግል ነው። አቆምኩኝ። ንስሐ ስገባ ንስሐ ይፈርሳል። በተደጋጋሚ በተመሳሳይ ኃጢአት ማለት ነው። ንስሐ ስገባ ይፈርሳል፣ ንስሐ ስገባ ይፈርሳል። አሁን በቃ እመቤቴ አንቺንም ጾሙን ጾም የንስሐ ጾም አድርግልኝ፣ እኔ ከአቅሜ በላይ ሆኗል አልኳትኝ። እሺ አይዞሽ። በቃ ንስሐ ገብቼ አይደለም ጾሙን እየጾምኩ ያለሁት፣ ግን የንስሐ ጾም አድርግልኝ ከአቅሜ በላይ ሆኗል አልኳት እና ጀመርኩኝ። በቃ ማነው
ጾሜን። ከዛ ነገር ራሴን አገለልኩኝ። እፈልጋለሁ ማግለል በሆነ ምክንያት ነው ያ ነገር ወደ ህይወቴ የመጣው። ያው አሁን እሱን መናገር አልችልም፣ ግን በቃ ወደ ስጋው ደግሞ መመለስ እፈልጋለሁ። መሰናክሉ ግን በጣም ከባድ ሆነብኝ። መልካም እህት አለምዬ፣ እንዲህ አይነት ነገር ሲመጣ ሱባኤ ግቢ። እሺ ይኸውልሽ ምን ታደርጊያለሽ መሰለሽ? ንስሐ ገባሽ አይደል? ንስሐ ገባሽ። ንስሐ ልክ እንደገባሽ ስጋው ደግሞ እንደተቀበልሽ በማግስቱ ቶሎ ብለሽ ሱባኤ ግቢ። ጀምሪ ሱባኤ። ሱባኤ የምትይዙ ለምንድን ነው? ከዚህ ኃጢአት ባርነት እንዲያወጣሽ፣ ከዝሙት ጾር እንዲያወጣሽ ምን ታደርጊያለሽ? ሱባኤ ትገቢያለሽ። በሱባኤ ፈጣሪሽን ራስን አዋርደሽ ትለምኚውና እንደገና ደግሞ አሁን ከሱባኤ እንደተመለሽ ቅዱስ ቁርባን ትቀበያለሽ። ከዛ አሁንም ትጀምሪያለሽ፣ ትቀጥያለሽ። ከዛ ይሄ ነገር መጥፋቱና ለመጥፋቱን ቼክ ታደርጊያለሽ። አሁንም ከገባሽበት አሁንም ምን ታደርጊያለሽ? ንስሐ ትገቢና ስጋው ደግሞ ተቀብለሽ ልክ በማግስቱ ሱባኤ ትገቢያለሽ። በሱባኤ መቅረፍ ይቻላል። እሺ እህት አለምዬ፣ በሱባኤ መቅረፍ ይቻላል። በእውነት ጥሩ ለውጥ ያመጡ ብዙ እህት ወንድሞች አሉ። በእንደዚያ እንዲህ አድርገው አጋንንቱ እውነት ነው ለማሰናከል በዝሙት ነው የሚጥለው። የዘመኑ ሰይጣን እንደዛ ነው የሚያደርገው እህት ወንድሞች። የዘመኑ ሰይጣን እንደሚያደርግ ታውቃላችሁ? ቶሎ ብሎ አሁን መንፈሳዊ ስንጀምርበት ተስፋ ለማስቆረጥ ልክ ንስሐ እንደገባ አሯሩጦ በኃጢአት ይጥላል። በኃጢአት ይጥላል አሯሩጦ። ለምን ይመስላል? ተስፋ እንድትቆርጥ እኮ ነው። በቃ ይኸው ንስሐ ገባው፣ ይኸው ስጋው ደሙን ተቀበልኩ፣ ይኸው እንዲህ አደረኩ፣ አሁን ደግሞ መልሼ ወደኩ፣ በቃ ከዚህ አንድ ፊቱን ከዚህ ኃጢአት ስወጣ እቆርባለሁ ብለህ ተስፋ እንድትቆርጥ ማለት ነው። ይሄ የስልቱ እኮ ነው። በነገራችን ላይ ደብተራዎችም እንዲያደርጋሉ። ደብተራዎች መተተኞችም ንስሐ መግባታችን ያውቃሉ እኮ። ይሄ በዘበኛ መንፈስ ይልኩና ንስሐ ገባች ስጋው ደግሞ ተቀበለች፣ አዎ በኃጢአት ጣላት ብሎ ደግሞ ይልካል። የክፋታቸው ክፋት፣ የተንኮላቸው ተንኮል። እዚህ ጋር አንድ ወንድሜ ልንገርህ፣ ምናልባት እኔም የምጠራጠረው ነገር ስላለ ነው፣ የምፈልገውን ርዕስ ስላነሳልኝ ነው። አገር ቤት የሆነ ጉዳይ አለኝ። ያ ጉዳይ ምንድነው? ይሄ ንስሐ ገብቼ ማነው ስጋው ደግሞ ተቀብዬ ነው የሰጠሁት ቃል የገባሁት ያንን ነገር እና ያንን ነገር ከወሰደ በኋላ በእርግጥ እኔ ለቅዱስ ሩፋኤል ሰጥቼዋለሁኝ። ያንን ነገር ከወሰደ ከሆነ ጊዜ በኋላ ያንን ነገር አልካደም። መካድ ግን ማጥፋት ጀመረ ማለት ላለመክፈል ወይም ላለመስጠት ወይ ተለየ ከነበረው ከጮኛው ጋር ተለይቶ እሷን ከሱ በእህቴ ናት እና እኔ አልኩት እኔ ስጋው ደግሞ ተቀብዬ በክርስቶስ እንትን ታትሜ ነው እኔ እንኳን ውስጤ መልካም ነገር አስቦ ባይሆን ፈጣሪ ያለ ብዬ ነግሬዋለሁ ይሄን ነገር እና መልሼም ጥፋቱን ያጠፋ ጊዜ መልሼም ሳናግረው ስጋው ደግሞ ተቀብዬ ነው ያናገርኩት እና በተረጋጋ መንፈስ ነው ያወራሁት። ከዛ በኋላ በቃ ህይወቴ ተተራመሰ፣ ስጋው ደግሞ ፈረሰ። ከዛ በቃ ንስሐ ገባለሁ፣ ወደዛ መመለስ ፈልጋለሁ፣ አልችልም። ንስሐ ገባለሁ፣ መመለስ ፈልጋለሁ፣ አልችልም። ነገሮቹን ደግሞ እንትን ያልኩት በአካባቢ ያለ ሰው ነው፣ በዙሪያ ካለ ሰው ጋር ነው። ያው ቆይ እስቲ አለምዬ እኔ መጀመሪያ አካባቢ ላይ ስትጀምሪ ትንሽ ግልጽ ስላልሆነልኝ ነው በመሀል ያስቆምኩሽ። እሺ ንስሐ ስትገቢ ስጋው ደግሞ ስትቀቢ ከእጮኛዬ ጋር ምን ነበር ያልሽኝ? እጮኛ አይደለም የእህቴ እጮኛዋ ነበረ እና እኔ ያለሁት ሌላ ሀገር ነው፣ እነሱ ያሉት ሀገር ቤት ነው እና የቤት ጉዳይ ነው። ቤት ነው። ቤቴን ሰርተው ተለውጠውበት እንትን እንዲሉ ቃል ገባሁለት እና ያንን ነገር ወስዶ ብዙ ፕሮሰስ አለው፣ ብዙ የተደረጉ ነገሮች አሉ። ያንን ነገር ወስዶ ከጨራረሰ በኋላ እህቴን በማይሆን ውንጀላ ሊያውም በማይሆን ውንጀላ ወንጅሎ እሷን ተለያትና ብሩን ተበድሮበት ወስዷል። ከዛ ከሆነ ጊዜ በኋላ ይሄን ጥፋት አጥፍቶ መለየት ፈለገ እህቴን እና ቃል ስገባለት ግን ስጋው ደግሞ ተቀብዬ በቃ ይሄንን አላማ አድርጌ ነው ያወራሁትኝ። ስጋው ደግሞ ተቀብዬ ነው ማውራት ያለብኝ ብዬ እንደዛ አወራሁትኝ። ከዛ እውነትም ቃል ገባሁለት፣ ሰጠሁት እቃው። ከሆነ ጊዜ በኋላ ከወሰደ ከሆነ ጊዜ ብሩን ከተበደረበት ከሆነ ጊዜ ስጋው ደሙን እንደ ቃል መግቢያ ተጠቅመሽዋል ማለት ነው።
እኔ አዎ ማለት በቃ እግዚአብሔር ወይ አንተ ጠብቅ የሚል እንደ ቃል መግቢያ ለራሴ። እሺ ከዛ በኋላ ያንን ነገር ከ6 ወር ምናምን በኋላ ያንን ወስዶ ብሩን ከተበድሮ ካርታውን አስይዞ ብሩን ከተበደረ በኋላ እህቴን ተለያት። እህቴን ተለይቶ ስሟን አጥፍቶ እህቴን ተለይቶ እሱ ሌላ ትዳር ያዘ። በዚህ መሀል ግን ብሩን ያው ወስዷል። አልካደም፣ መካድ አልካደም። ግን በቃ ያንከራትተን ጀመር። መልሼ ሳወራው ይሄን ጥፋት ካጠፋ በኋላ መልሼ ሳወራው እኔ አልኩትኝ ይሄን ነገር ያደረኩት ስጋው ደግሞ ተቀብዬ ነው። ሳወራህም ያኔ ስሰጥ ቃል ስገባለን። አሁንም ደግሞ ይሄንን ነገር ማናግርህ ስጋው ደግሞ ተቀብዬ ነው። በጣም በተረጋጋ መንፈስ ነው ማውራ። እንዳትዋሽኝ፣ የካህን ልጅ ነህ፣ ያሳደጉን ናቸው አባቱ ራሱና ብዬ አናገርኩት። ከዛ በኋላ በቃ ስጋው ደግሞ ፈረሰ። በቃ ከዛ በኋላ ህይወቴ ምንም ጤነኛ አይደለም። የኔም የቤተሰቤም ምናልባት ይሄም ሊሆን ይችላል የሚል ጥርጣሬ ስላለኝ ነው ያስቆምኩ። ደብተራዎች ያውቃሉ ንስሐ ሲገቡ ስላልክ ነው የገባሁት በመሀል። አዎ ያደርጋሉ፣ የታወቀ ነው እሱ። ይህ አዲስ ነገር አይደለም። በጣም ብዙ በደብተራ መንፈስ የሚፈተኑ እህቶች ወንድሞች ወድቀው መነሳታቸው አንዱ ምክንያቱም ይሄ ነው። በነገራችን ላይ ንስሐ እየገቡ ወዲያው የሚወድቁት ወይም ደግሞ ንስሐ ገብተው ነፍሳቸው የሚፈርስበት ምክንያት አንዱ ይሄ ነው። ምክንያቱም እነኚህ ሰዎች በሚልኩት የዘበኛ መንፈስ ንስሐ መግባቷን ካወቁ ቶሎ ብለው ምን ያደርጋሉ? ንስሐዋን እንዲያስፈርስ የሚያስፈርስ መንፈስ ይልካሉ። ወይም ደግሞ ስጋው ደግሞ ተቀብላ ተስፋ ቆርጣ በቃ መንፈሳዊ ህይወቷን እንድታቆመው ማለት ነው። መንፈሳዊ ህይወት እንድታቆም የማድረግ ጥረት ውጊያ ያካሂዳሉ። ይሄ የታወቀ ነው። ግን እዚህ ጋር አንድ ነገር ስጋው ደግሞ በመቀበል በማንኛውም ነገር ቃል ለመግባት ባንደፍር መልካም ነው። ታለም ስመክርሽ ቃል መግባት ሳይሆን አይ ለሱ ብዬ አይደለም እኔ ስጋው ደግሞ የተቀበልኩት ለዚህ ብዬ አይደለም። መጀመሪያም በዛ እንትን ውስጥ ነበረ። ግን ሳወራው ማለት በቃ በትክክለኛ መንፈስ ሆኜ እንዳወራው እንጂ ለሱ ቃል ለመግባት ብዬ አይደለም እንትን ያልኩት። ገብቶኛል። አሁን ግን ማድረግ ያለብሽ ነገር አንዱ ምንድን መሰለሽ? አንደኛ መንፈሱን በዚህ ከዛ እየመጣ ስጋው ደግሞ ከተቀበልክ በኋላ መልሰ በዝሙት የምትጥለኝ ክፉ መንፈስ ራስን አጋጥ እያልሽ መንፈሱን መቀጥቀጥ አለብሽ። ይሄ መንፈስ እንዲያዝልሽ ሱባኤ ግቢ። ቅድም ሱባኤ ግቢ ብዬሻለሁ አይደል? ሱባኤ መግባቱ በጣም ወሳኝ ነው። ሁለተኛ ደግሞ ስጋው ደግሞ ከተቀበልክ በኋላ መልሶ በዝሙት የሚጥለኝ ክፉ መንፈስ ያዝልኝ ብለሽ ነው የምትማጸኘው። እግዚአብሔርን በሱባኤ የምትጠይቂው። የሚላክም መንፈስ ካለ እሱን ያዝልኝ ብለሽ ነው የምትቃወሚው። በስጋ ወደሙ ላይ በመንፈሳዊ ህይወቴ ላይ ጣልቃ እንዳይገባ አንተ አግድልኝ። ግልጽ ነው አይደለ? ከዛ እንደዛ ብለሽ እግዚአብሔር አምላክን ትማጸኝና መንፈሱን ስጋ ወደሙን ከተቀበልክ በኋላ መልሰ በዝሙት የምትጥለኝ ወይም ደግሞ በስጋው ደግሞ እንዳልጸና የምታደርገኝ ክፉ መንፈስ በስላሴ ስም ራስን አጋልጥ እያልሽ መንፈሱን ትቀጠቅጨዋለሽ ማለት ነው። እሱ ከተያዘ አይጠልሽም። ከዛ በኋላ ትቋቋሚዋለሽ ማለት ነው። ግልጽ ነው አይደል? ያንን ማድረግ አለብሽ። እና ዞሮ ዞሮ መጀመሪያ ችግሩን ማወቅ ይቀድማል። ይሄንንም ችግር ራሱ ማወቅሽ ጥሩ ነው። ስለዚህ በዚህ ችግር በኩል የሚመጣውን እንዲያቆምልሽ ደግሞ እግዚአብሔር አምላክን ሱባኤ ገብተሽ ትማጸኘዋለሽ ማለት ነው። ኃይል እንዲሰጥሽ በዚህ ክፉ መንፈስ ላይ ኃይል እንዲሰጥሽ እግዚአብሔር አምላክን ትማጸኘዋለሽ ማለት ነው። እናንተ ተቀብለው ይሄ የድፍረታቸው ድፍረት እኮ ተቀብለው አንቺ የምትቀበይ ከሆነ እነሱም ተቀብለው እኮ መንፈስ የሚልኩ አሉ። ባይገርምሽ? አዎ የሚገርመው እናቴ ናት። እንትኑ ካርታው በእናቴ ስም ነው ውክልና የሰጠሁት እና እናቴን እንደ ዛሬ እና ይፈርሚልኝ ስላት እኔ ቤተክርስቲያን ሄዳለሁ ቀበላለሁ አልችልም ዛሬ አለችው። አላቅም። ከዛ በኋላ ነው ነገሮች እንትን ካሉ በኋላ ነው እህቶቼ እያስታወሱ የሚያወሩኝ እና በማግስቱ ስትመጣ ተቀብላ ስትመጣ አፏን ታብስበት ምናምን ብሎ ዳቦ ይዞላት መጥቷል አሉ ለእናቴ። ዳቦ ይዞ መጥቶ በልታለች አሉ። እሷም በልታለች በቃ። እና ነገሮች ከተፈጻጸሙ በኋላ ነው ነገሮችን እያወሩኝ ያሉት ለእኔ። ይገርማል። በጣም ብዙ ነገር አለ። እግዚአብሔር ይመስገን ያው አለን በህይወት። ስለዚህ ከዛ አንጻር ነው ማለት ነው ይሄ ችግር እየመጣለው። እንኳንም ተረዳሽው። አሁን ይህን ችግር ደግሞ መቅረፍ የምትችው
አንደኛ ሱባኤ ይሄንን ርዕስ አድርገሽ ሱባኤ መግባት፣ ይሄንን ርዕስ አድርገሽ ሱባኤ መግባት፣ ይሄንን ርዕስ አድርገሽ ደግሞ መንፈሱ ላይ አተኩረሽ መንፈሱ መቀጥቀጥ። ግልጽ ነው አይደለ? አዎ አዎ ያኔ ስትቀጠቅጪው ይያዛል። አንደኛ ይሄንን ርዕስ አድርገሽ ሱባኤ ገብተሻል፣ የእግዚአብሔርን እርዳታ ጠይቀሻል። ሁለተኛ ደግሞ ይሄንን ርዕስ አድርገሽ መንፈሱን ለይተሽ እየተቃወምሽው ነው። በዚህ አማካይነት ትይዥዋለሽ። እሺ ምናልባት ይሄ ድክመት ስላለኝ ይሆናል ያልያዝ ያለው። በጣም ግራ ገብቶኝ ነበር ያለሁት። በጣም ግራ ገብቶኝ ያለሁት። በትክክል ታለምዬ፣ ግን ተስፋ አትቁረጭ እሺ ታለምዬ። በነገራችን ላይ በህይወታችን የሆነ አልስተካከል ያለ ችግር የሚስተካከለው አብዛኛውን ጊዜ በሱባኤ ነው። እሺ እሺ። አዎ ስራ ላይ ስለሆንኩኝ ለሱባኤ አይመችም። ስራ ያውጣል ወድቆ መነሳት የስራ ሱባኤ መያዝ ትችላለሽ ታለምዬ፣ የስራ ሱባኤ መያዝ ይቻላል። እና ይኸውላችሁ እኔ አጠቃላይ የምነግራችሁ ነገር የሆነ ነገር አልስተካከል ያለ ነገር ካለ እዛው በዛው አይነት ነገር ከሆነ አንደኛ በህይወታችን የሚስተካከል ነገር ካለ ያንን ማስተካከል እግዚአብሔር እድል እየሰጠን ጊዜ እየሰጠን ነው ማለት ነው። ማስተካከል ያለብን ነገር ካለ ራሳችን ፈትሸን እንድናስተካክል እድል እየሰጠን ነው። ሁለተኛ በሱባኤ ገብቶ መጠየቅ፣ ያንን ችግር እንኳን ካልተገለጠልን ግልጽ ነው አይደል? ያ ችግር ስውር ከሆነብን በምን ምክንያት ያ ነገር እየተስተካከለ እንዳልሆነ ግራ ከገባን ወይ ግልጽ ካልሆነልን ሱባኤ ገብተን እንጠይቀዋለን። የተሰወረውን ግልጽ ያደርግልናል እሱ ማለት ነው። ግልጽ ነው አይደል? አንዱ ይሄ ነው። ሶስተኛ ደግሞ ለምንድን ነው ነገሮች ማይስተካከሉ ፈጥኖ ከተባለ ትዕግስትንም እያስተማረን ነው ማለት ነው። ትጋትንም ጭምር ያንን ነገር ለማስተካከል በሚል ሰበብ የማንቆፍረው ጉድጓድ የለም አይደል? የማንሞክረው። ስለዚህ ትጋትንም ጭምር እያስተማረን ነው ማለት ነው። ስለ ሶስት ነገር ነው እና ይሄን ልናደርግ ይገባል። ስለዚህ አንቺም ማድረግ ያለብሽ ሱባኤ ገብተሽ እግዚአብሔር አምላክን ይሄንን ርዕስ አድርገሽ ጠይቂው። እሺ ይሄንን ርዕስ አድርገሽ ደግሞ ተፋለሚ መንፈሱን። በዚህ አማካይነት ታሸንፊዋለሽ። በተረፈ በርቺ። እሺ ወንድሜ አመሰግናለሁ። ቤተሰቦቼ እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረት ይቅርታ ስጠን፣ ይቅርታ ስጠን፣ ከኃጢአቴ አንጻኝ፣ ከክፉ በደሌ፣ ከክፉ በደሌ፣ ለዚያች ክፉ ኃጢአት እንዳልሆናት ሎሌ፣ እንዳልሆናት ሎሌ፣ እኔስ አበሳዬን በደሌን ሳውቀው፣ ኃጢአቴን ሳውቀው፣ ከቶም የሚያድነኝ ቸርነት ነው፣ ቸርነት ነው። አንተን ብቻ በደልኩ፣ ክፉም አደረግው፣ ክፉም አደረግው። አሁን ይቅር በለኝ፣ ከፊት ወደቅው፣ ከፊት ወደቅው፣ ከፊት ወድቄ
ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ቅዱሳን አሁን ትቀበል ዘንድ ጸሎታችንን ልመናችንን ጌታ ሆይ ላክልን ቅዱስ መንፈስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ማህበራችንን ጌታ ሆይ ላክልን ቅዱስ ሚካኤል ቅዱስ ገብርኤል በደላችንን ደምስስልን ኃጢአታችንን ይቅር በለን ንጹሕ ልቡናን ፍጠርልን አቤቱ ከፊት አታርቀን የመዳንን ተስፋ ስጠን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ መርሐ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን አምላክ ሆይ ሳምንቱን ባርከ ቀደሰ ሰላም አኑረ ለዕለተ ሰንበት ያደረስከን ጌታ መድኃኔዓለም ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ መመኪያችን ቅዱስ አማኑኤል እንደ ኃጢአታችን በበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን አምላክ ሆይ እንዲሁም ይህችን ቀን ባርከ ቀድሰ ሰላም አውለ ለዚህ ሰዓተ ምሽት ያደረስከን በዛሬቱ ቀንም እንዲህ ተሰባስበን መንፈሳዊ ትምህርት እንድንማማር የፈቀድክልን አምላክ ሆይ አዲሱን ሳምንት የሰላም የጽድቅ ሳምንት አድርገ ለአዲሱ ሳምንት በሰላም እንድታበቃን ዕለተ ሰንበትን እንድትባርክልን ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ይህችንም ቀን ባርከ ቀድሰ ሰላም ያዋልከን ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳደረ የነገ ሰው እንድትለን አቤቱ አምላካችን ልዑል እግዚአብሔር ሆይ በዛሬቱ ቀን የተማማርነው መንፈሳዊ ትምህርት በልቦናችን ጽላት ላይ እንድትጽፍልን በአይምሯችን ላይ እንድትቀርጽልን በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ እንድታደርገን የስምህ ቀዳሽ የመንግስትም ወራሽ ለመሆን እንድታበቃን አምላክ ሆይ ሰላም ላጣው ሰላምን እንድታጎናጽፍልን አምላካችን ቸሩ መድኃኔዓለም ሆይ ጤናን ላጣው ጤናን እንደ ሸማ እንድታጎናጽፍልን ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ ብርታትን ላጣው ብርታትን እንድታድልልን ከኃጢአት ባርነትም ነፃ እንድታወጣን ልባችንን ለጽድቅ ስራ እንድታነሳሳልን ወደ ቀናው ወደ ምሕረት ጎዳናም እንድትመራን ሀገራችን ኢትዮጵያን መሃሏን ገነት ዳሯን እሳት እንድታርግልን ለዓለሙ መረጋጋትን ሰላም እንድታመጣልን አምላክ ሆይ ከሃይማኖት የወጡትን ወደ ሃይማኖት እንድትመልስልን ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሣኢነ ወሕይወተ ረከብነ። ጸጋ ነሣኢነ ወሕይወተ ረከብነ። በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ጸጋን ተሰጠን ሕይወትንም አገኘን። ጸጋን ተሰጠን ሕይወትንም አገኘን። በመስቀሉ ኃይል በኢየሱስ ክርስቶስ። በመስቀሉ ኃይል በኢየሱስ ክርስቶስ። በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን እግዚአብሔር። ጸጋ ነሣኢነ ወሕይወተ ረከብነ። በኃይለ መስቀሉ ለኢየሱስ ክርስቶስ። ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው
በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች የዚህ ሳምንት መርሃ ግብር ከኔ ጋር የነበረን በዚሁ ተጠናቋል። እግዚአብሔር አምላክ በሰላም ዕለተ ሰኞ እስኪያገናኘን ድረስ ቸር ቆዩልኝ። እግዚአብሔር አምላክ ከሁላችንም ጋር ይሁን። አሜን። መልካም ዕለተ ሰንበት ይሁንላችሁ። በዕለተ ሰንበት እንግዲህ ድርሳነ ሰንበትን እየጸለይን ጸሎተ ነቢያትን ነገ ከመዝሙር 30 እስከ መዝሙር ስንት? እስከ መዝሙር ስንት? ከመዝሙር 30 እስከ ማን ነው? እስከ 130 ከ131 እስከ 150 መጸለይ። እንደገና ውዳሴ ማርያም የዕለተ ቀዳሚት ግዴታ የሆኑ ጸሎቶች ናቸው እነኚህ። እና ደግሞ ወንጌለ ዮሐንስን ብንጸልይ መልካም ነው። ወንጌለ ዮሐንስ ከ16 እስከ 19 ከዛ እሁድ ሲሆን ደግሞ ከ19 እስከ 21 እየጸለይ ልንማጸን፣ ሌሎችን ደግሞ እንደ አቅማችን አርጋኖን፣ ድርሳነ ማየዊ፣ ሰይፈ ስላሴ፣ ሰይፈ መለኮት እንደ አቅማችን ልንጸልይ ይገባል ማለት ነው። እሁድ ሲሆን ደግሞ ጸሎተ ነቢያት፣ መኃልየ ዘሰሎሞን ልንጸልይ ይገባል ማለት ነው። ውዳሴ ዮሐንስ ወንጌል ከ21 ማን ነው ከ19 እስከ 21 እየጸለይ እንማጸን፣ ድርሳነ ሰንበት ማለት ነው። የማረባው የማልጠቅመው ምናምንቴ ወንድማችንን በጸሎት እያሰባችሁ እናታችን ቅድስት ኪዳነ ምሕረት ናት እሁድ። አቤት መታደል! እንዴት ደስ ይላል! በዛች ቀን የሚቀበል ሰው በእውነት የታደለ ነው። የእናቱን የቅድስት ኪዳነ ምሕረት ቃል ኪዳን እያሳሰበ የሚቆርብ ሰው በእውነት የታደለ ነው። እና ያንን እያሰብን ራሳችን ያዘጋጀን ካልን ልንቆርብ ይገባል ማለት ነው። ያላዘጋጀ አይደለም የራስን ያዘጋጀ በንስሐ የታጠብክ ልንቆርብ ይገባል ማለት ነው። ቀኑና ያልጨረስ ከሆንክ ደግሞ ቀኑና እስከምትጨርስ መጠበቅ አለብህ። ይህን ይመስላል። ሌላው እህት ወንድሞች ከፊት ለፊታችን በዚህ ወር የሚዘከሩ እንደ ማህበራችን ማለት ነው የሚዘከሩ ዓመታዊ ቅዱሳን በዓላት አሉ። ለምሳሌ ጌታ መድኃኔዓለም ጥቅምት 27 እንደ ማህበራችን ይዘከራል። በዝክር አብራችሁ መሳተፍ በፈቃደኝነት መሳተፍ የምትፈልጉ ካላችሁ ከወዲሁ እራሳችሁ ማዘጋጀት ትችላላችሁ ማለት ነው። ይህን ይመስላል። በተረፈ የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ። ቅድም ወደኩኝ ተመላለሽ እያለች ያለቀሰችው እህቴ በእውነት ልቤን ነክታኛለች። እህት አለምዬ በርቺ፣ አይዞሽ። እንደሷ የምትፈተኑ እህት ወንድሞቼ ካላችሁ አይዟችሁ፣ በርቱ። በእውነት ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። እያንዳንዷ ወድቀን መነሳታችን ትቆጠራለች። እሺ እህት ወንድሞች ሰምታችሁኛል አይደል? ምን አልኳችሁ? እያንዳንዷ ወድቀን ምንነሳት በእውነት ትቆጠራለች። ዜና በውሌ ያነበብኩትን ባለፈው ሰምታችኋል አይደል? ያ ሰው ይወርቃል ይነሳል፣ ይወርቃል ይነሳል፣ አሁንም ይወርቃል ይነሳል። ስንት ዓመት? ከ40 ዓመት በላይ እኮ ነው እንደዛ የሆነ የኖረው። አሁንም ይወርቃል፣ አሁንም ይነሳል። ምንም ግን ተስፋ አይቆርጥም። ንስሐ እየገባውንም ይቀበላል፣ አሁንም ይወርቃል፣ ንስሐ እየገባውንም ይቀበላል። መጨረሻ ላይ ሰይጣኑ ራሱ መጣና አንተ ሰው ቆይ ተስፋ አትቆርጥም አለው። አልቆርጥ ሲለው እኮ ነው ተስፋ አትቆርጥም? ምኑ ጉድ ነህ? ምኑ ጉድ ነህ? ተስፋ አትቆርጥም? ለምንድን ነው ተስፋ የምቆርጠው? የፈጠረኝ በእኔ ተስፋ ሳይቆርጥ እንዴት ነው እኔ ተስፋ የምቆርጠው ብሎ መለሰለት። ምኑ ጉድ ነህ? ይኸው ደጋግሜ ጣልኩ፣ አንተም ደጋግመ አንተም ተስፋ አትቆርጥ። እግዚአብሔር አምላክ እኮ ወድቀ በመነሳት 3 አክሊል አዘጋጀልን። ሰምታችኋል አይደል? ስንት አክሊል አዘጋጀልን? 3 አክሊል አዘጋጀልን። አራተኛ ሲጨምርልህማ ቆሜ አላይም፣ አራተኛ ሲጨምርልህማ ቆሜ አላይም ብሎ ሸሸ። አስቡት ወንድሞች፣ ወድቀን መነሳታችን ራሱ እኮ ተጋድሎ ነው፣ ይቆጠራል እንደ ተጋድሎ። ወድቀ ስትነሳ ይቻላል የሚል ይመስላል።
እያንዳንዷ ወድቀ መነሳትን ማያ ይመስላል ፈጣሪ ማይቆጥር ይመስላል ይቆጥራል እኮ ከተጋርዶ እኮ ይቆጥርላል እና ወንድሞች ተስፋ እንዳትቆርጡ ውደቁ ተነሱ አሁንም ተነሱት ይወደቅ ተነስ ግድ የለም መጨረሻ ላይ አንተ የድል አክሊል የምትቀበለው እና ወንድሞች በርቱ ለማለት ፈልጌ ነው ተስፋ እንዳትቆርጡ ጠላትሽ ያልቅስ አንቺ ልታለቅሽ አይገባም የኔ ሊያለቅስ የሚገባው እሱ እንጂ አንቺ አይደለሽም እየሰማሽን ከሆነ እሱ ነው ማልቀስ ያለበት የምን ማልቀስ ነው እና በተረፈ በርቱልኝ እግዚአብሔር አምላክ እናንተ ጋር ይሁን መድኃኒዓለም ፍጻሜያችሁን ያሳምርላችሁ ለማለት ያክል ነው አበዛውባችሁ ከዚህ በላይ የጸሎት ሰዓታችሁን አልሻማ ደህና አደሩልኝ እግዚአብሔር አምላክ ለነገሰ ይበለን መልካም አዳር እሺ ወንድም ያመሰግናለሁ እግዚአብሔር ይስጥልኝ ጸጋውን ያብዛል ኑሩልን በእውነት ኑሩልን